ወንጌል ላይ ሲያምጽ ወንጌል ላይ ትክክል ያልሆነ ነገር ሲያደርግ ዳንኩ ባለበት በማግስቱ የኦርቶዶክስ ቤተክርስቲያንን ሲዘልፍ የመጣበት አመጣጥ ወንጌልን ሰማው ያለበት መንገድ እንደውም እንደ መጽሐፍ ቅዱሳዊ ስላልሆነ የሚናገራቸው ነገሮች ትክክል ስላልሆነ ክርስትናዬ ውስጥ እምነቴ ውስጥ ሃይማኖቴ ውስጥ የእግዚአብሔርን ቃል እንዳያጣም እነዛም ያመጡ ሰዎች መጠቀሚያ እንዳያደርጉት ለመከላከል ሞከርኩኝ እንጂ ገሰጽኩት እንጂ ህይወቱን እንዲያጣ እንዲጠፋ ቅዱሳን ይረግመዋል እንትና ይረግመዋል አላልኩም። እኔ ስለ ዮናስ ሙሉነህ ቪዲዮዎቹን አላጠፋቸውም። ተመልከቱ የሰራውበትን ቪዲዮዎች። አብራቸው ያሉ ሰዎች እየተጠቀሙብህ ነው። በእርግጥ አንተም እየተጠቀምክባቸው ይሆናል፣ ግን እየተጠቀሙብህ ነው ያልኩት። ዮኒ ማኛ ተጠመቅኩ ባለ በማግስቱ ላይቭ ላይ ወጥተህ አንተ አሁን ገና ነው ማኛው ስምህን የሆንከው ልክ እንደ ስምክ ማኛ የሆንከው ብለህ ላይቭክ ላይ ተናግረህ ታውቅ ነበር። አሁን መንፈስ ቅዱስ ሁሉን ነገር ይገልጥልኛል፣ መንፈስ ቅዱስ ያበራልኛል፣ ገና ጌታን ተቀበልኩ ሲል ውስጥ ያልተቀበለውም ነበር የሚል ሽንገላ ስትናገር ሰምቻለሁ። እግዚአብሔር አይዘበትም፣ ብራዘር አይዘበትበትም። ዮኒ ማኛ ጌታን ተቀበልኩ ብሎ በብርቱካን እጅ በተጠመቀ በማግስቱ እነ ቀለመወርቅ አይተንፍሱ ገስት ላይ ሲያሸበሽቡ አንተም ወጥተህ አሁን ገና እንደ ስምህ ማኛ ሆነ ብለህ መስክረህለታል። ስለዚህ ዛሬ ምንድነው መልእክት ካላችሁኝ፣ መልእክቴ ትዝታው ሳሙኤል እንጸልይብሃለን ያልከው እንጸልይም ከአንተ ጋር አብረን። እኛ ኢየሱስን እንጂ አንተን አንሰማ። እኔ አልሰማሁም ትዝታው ሳሙኤልን፣ ኢየሱስን እንጂ አንተን አልሰማ። ኢየሱስ ጠላትህን ውደድ ነው ያለኝ። እየጠላኝ ከሆነ ወደዋለሁ። ማንን ነው? ዮናስ ሙሉነህ እወደዋለሁ። ወንጌልን የሚያብኳካ ከሆነ ግን አልለቀው። ይህንን ያልኩት ያኔም ታግቼ በነበረ ጊዜ በጣም ድምፅ የሆነኝ ዮናስ ሙሉነህ ዮኒ ማኛ ማለት በጣም ድምፅ ሆኖኛል። በጣም ድምፅ ሆኖኛል። ከዛስ ድምፅ ስለሆንከኝ ስለ ጮክልኝ አመሰግናለሁ። በወንጌል ጉዳይ ግን አልለቅህም ብየዋለሁ የዛኑ ቀን ታስታውሳላችሁ። ስለዚህ አሁን ትዝታው ሳሙኤል እንደው እየተመለከትኩ ነውና ዮኒ ማኛ ብቻ አይደለም፣ ስለ ዮኒ ማኛና ስለ ትዝታው ሳሙኤል እንዳይመስላችሁ ነገሩ። ስለ እርግማን መንፈስ ነው እየነገርኳችሁ ያለሁት። እዩ ጩፋ ልባችሁን ቀጥ አደርገዋለሁ ወደ ላይም ወደ ታችም እንዳተነፍሱ አደርጋለሁ ሲል አብዛኛው ነቢያት ላይ ያለው ስፒሪት የእግዚአብሔር መንፈስ ስላልሆነ ይራገማሉ። ካያያችኋቸው ሲኖትራክ ይውጣባችሁ እንትን ይገልበጥባችሁ ሲሉ የምትሰሟቸው ሐሰተኛ ነቢያት ስፒሪቱ የእግዚአብሔር መንፈስ ስላልሆነ ነው ወደ እርግማን የሚያዘወትረው። ገንዘብ ስትልኩላችሁ የሚባርኳችሁ፣ ስትቃወሟችሁ የሚረግሟችሁ ሐሰተኛ ነቢያት በዚህ መንፈስ ምክንያት ነው። መንፈሳቸው የእግዚአብሔር መንፈስ ስላልሆነ ማለት ነው። ኢየሱስን እንከተላለን ብላችሁ ህይወታችሁን ሰጣችሁ በምትሄዱበት ዘመን ሁሉ ሁለተኛ እንደዚህ አይነት ነገር እንዳታረጉ። ሁለተኛ አገልጋይ ናቸው። እቤት ውስጥ እንድታገለግል ያስቀመጣችኋት ቤት ውስጥ የምታገለግላችሁ ልጃችሁ ሲያጠፋ ላጋጨው እንዴ ብትልስ? ሲያጠፋ ጆሮ ግንዱን ልበለው ብትልስ? እንደዛ ማለት ነው። እንድታገለግል የተቀመጠችው እንድትመግባቸው፣ እንድትንከባከባቸው፣ እንድትጠብቃቸው ነው የተቀመጠችው። ላጋጫቸው ካለች የመጨረሻ ማስጠንቀቂያ ነው የምትሰጧት። የምትደግም ከሆነ እርምጃ ይወሰድባታል። እርምጃ የሚወሰደው ህፃናት ልጆቹ ላይ አይደለም፣ ሰርቫንቷ ላይ ነው። አገለግላለሁ ብላ የመጣችው ላይ ነው። በተለይ አገልጋይ ስትሆን ማለት ነው እርግማኑ አታክ የሚያደርገው ተራጋሚውን እንጂ የሚረገመውን አካል አይደለም። ዘወር ብሎ ኢየሱስ ገሰጻቸው። ሲጀመር የተቀበላችሁት መንፈስ እንደዚህ አይነት መንፈስ አይደለም። እንደዚህ አይነት ስፒሪት አልተቀበላችሁ። እኔ ለእናንተ የሰጠሁት መንፈስ፣ እኔ ለእናንተ እንድታገለግሉበት የሰጠኋችሁ ጸጋ እርግማን ውስጡ የለበት። እውነተኛ አማኝ የተቀበለው ጸጋ እርግማን የለበት። ስለዚህ
ምናልባት በስተት ቲክቶክ ላይ ስትዘዋወሩ በሆኑ እግዚአብሔርን እናገለግላለን በሚሉ ከቃሉ ያፈነገጠ ህይወት በሚኖሩ ሰዎች ቃላት የተወረወረባችሁ ሰዎች ብትኖሩ ነፃ መውጣት አለባችሁ። በዚህ ቃል እርግማኑ ዞሮ ራሱ ላይ ነው። እናንተ ላይ የሚመጣ እርግማን የለም። እናንተ ላይ የሚመጣ አንዳች እርግማን የለም። ሁለተኛ የእግዚአብሔርን ቃል ተጠቅማችሁ ሰዎች እንዳልተቀበሏችሁ የቆጠራችሁ ሰሞን፣ ሰዎች ትክክል አላረጉም ብላችሁ ያሰባችሁ ሰሞን፣ ሰዎችን የተራገማችሁ ሰዎች ዋጋ ያስከፍላችኋል። ያርግማን በእግዚአብሔር ፊት ንስሐ ግቡ። ሶስተኛ የተራጋሚዎች ደጋፊ ሆናችሁ እውነት ነው በልበለው የምትሉ ኮመንት ላይ ገብታችሁ በልበለው የምትሉ ቪዲዮ እየሰራችሁ በልበለው የምትሉ ሰዎች ከሰውየው ያልተናነሰ ቅጣት እናንተም ላይ አለ። ባለመረዳት ባለማወቅ ከሆነ ይኸው ዛሬ እግዚአብሔር እየተናገራችሁ ነው። በተለይ እዚህ ላላችሁት ማለት ከዛሬ ጀምሮ ይህን ነገር እንዳታረጉ። ላረጋችሁት ነገር ተገቢ ሆነ ንስሐ ግቡ። እግዚአብሔር እንዲፈውሳችሁ እግዚአብሔርን ለምኑ። እኔ አማኝ ነኝ፣ አልራገምም። እኔ አማኝ ነኝ፣ የሚረግመኝን የምመርቅ ሰው ነኝ። እኔ አማኝ ነኝ፣ የሚገፋኝን ሰው ምጸልይለት ሰው ነኝ። እኔ አማኝ ነኝ፣ ከአንደበቴ ላይ ለሰዎች የእርግማን ቃል የክፋት ቃል አይወጣም። እኔ አማኝ ነኝ፣ ሰዎች የተሻለ ህይወት እንዲኖሩ ጸልያለሁ። ሰዎች ወደ እግዚአብሔር መንግስት እንዲመጡ እጸልያለሁ። ሰዎች እግዚአብሔርን እንዲከተሉ እጸልያለሁ። 4 ነጥብ። የመጨረሻ ንግግሬ የእርግማን ቃል ይዞ የመጣ ቶፕ የተቀመጠ ማንኛውም ሰው ቢኖር ከሱ በላይ የእግዚአብሔር ቃል አለ። ባለስልጣን ይሆን ሁሉን የሚገዛው ከእግዚአብሔር ቃል በላይ የሆነ ግለሰብ የለም። የፈለገ በልባችሁ ላይ የገነነ ሰው ለምን አይሆንም? የፈለገ ከእግዚአብሔር ቀጥሎ ያስቀመጣችሁ ሰው ለምን አይሆንም? ተራገመ ማለት የክፉ ቃል ተናገረ ማለት 4 ነጥብ። ከእግዚአብሔር ስልጣን በታች ነው። እርግማኑ በላዩ ላይ ነው የሚሆነው እንጂ እሱ የተራገማቸው ሰዎች ላይ የሚደርስ አንዳች ነገር የለም። ይሄን ነገር ያዙልኝ። እመለሳለሁ። አቤላ ቀጥልና። ሀሳብ እኮ የሚያወራ ሰው ጠፋ። አሁን ቢገቡ ጥያቄ አለኝ ምናምን ብለው ከኔ ጋር ፐርሰናል ያደርጉታል። እኔ አሁን የቸገረኝ እሱ ነው። አሁን እዚህ ጋር አንተ የጻፍከው ርዕስ አለ። አንተ የጻፍከው ርዕሰ ጉዳይ ላይ ነው ልናወራ የተገናኘ ነው። አማኝ ይራገማል ይላል፣ ጥያቄ ምልክት ነው። በዛ ጉዳይ ማውራት አይ ቲንክ አይችሉም። እኔን ተከትለው የሚመጡ ሰዎች ማውራት አይችሉም ስል ሁሉም አይደለም። የሚችሉት አይልኩም፣ አሊያም የሚችሉት አይልኩም። ማውራት የሚችሉት ዝም ብሎ በቃ የዛሬ 6 ወር እዩ ጩፋ ላይ በሰራውት ሐሳብ አይምሮን የሸመቀቀው የአስተሳሰብ ልምሻ ያለባቸው ናቸው የሚልኩት። ብዙ ጊዜ ይቅርታ ላነጋገሪ መጽሐፍ ቅዱስ የበላይ ባለስልጣን ነው ብሎ የሚያምን ቤተ እምነት ውስጥ እንዳለ እንዳንድ ሰው የትኛውም ነገራችንም ምንዳኘው ምንቃኘው በቃሉ እውነት ከሆነ ዘንዳ ለምንናገረው ነገር ሁሉ የእግዚአብሔር ቃል ነው ትክክልና ስህተት የሚለየው ካለ ልንወግን የሚገባን ቀድመን ለተቀበልነው ቀድመን ለወደድነው አካል ሳይሆን ለእግዚአብሔር ቃል ነው። ታማኝነታችን ሊመሰረት የሚገባው የእግዚአብሔር ቃል እውነት ላይ ነው እንጂ ለሰዎች ያለን ቅርበትና ርቀት ላይ መሆን የለበትም። አሁን እኔ አብዛኛውን አሁን የፕሮቴስታንቱ ስብስብ ውስጥ እያየው ያለውበት ሁኔታ ላይ ምንድነው ለሚወዱት ሰው ከቃሉ የበለጠ ታማኝ የሚሆኑ ሰዎች እየተመለከትኩ ነው። 6 ዓመት ለሰሙት ሰው ታማኝ፣ 10 ዓመት ለሰሙት እከልዬ ፌስቡክ ላይ እኮ ረጅም ዘመን ነው ማቀ። ስለዚህ አንተ ብትሳሳትም ከአንተ ጎን ነኝ። የእግዚአብሔርን ቃል ብታጣምም ከአንተ ጎን ነኝ። እውነት ላይ ብትሸቅጥም ከአንተ ጎን ነኝ።
በሐሰተኛ ትንቢት ብትናገርም ካንተ ጎን ነኝ አይነት ትውልድ መጥቷል። መጽሐፍ ቅዱስ ብቻ የሚለው ነገር በውይይት ብቻ ሳይሆን አፈር ድሜ የበላው በህይወትም አፈር ድሜ በልቷል። ታፉዬ እንዴት ነሽ? ከታፉ በፊት ሰላም ያላችሁኝ ሰላማችሁ ይብዛ፣ የረገማችሁኝ እርግማናችሁ ይብዛ አልልም። ምህረት ይብዛላችሁ፣ ቸርነት ይብዛላችሁ። እንደገባው ተከትለኝ ገብተህ ፎሎ እያረከኝ የምጠዘጠዘኝ አካውንት እግዚአብሔር ከአንተ ጋር ይሁን። እቀጥላለሁ ሀሳቤ እና ትዝታው ሳሙኤል ሰሞኑን ሳይሆን ትናንትና ላይቭ ገብቶ ነበረ። ዮኒ ማኛ ላይ እርግጫ ተናግሯል። እሱ ብቻ አይደለም፣ ዮኒ ማኛ ላይ ብቻ ሳይሆን አሽቃበጥክ ምናምን ብላችሁ ከኦርቶዶክስ ቤተክርስቲያን ጋር ልታያይዙኝ ስለምትፈልጉ ነው ዝም የምለው። ዘማርያም የተባለው የኦርቶዶክስ ልጅ ላይ ራሱን ችሎ ዘማርያም ፐርፌክትም ልክም ነው ብዬ ባላምንም የዘማርያም አካሄድ ራሱን የቻለ ስህተት ሊኖርበት የሚችል እንደሆነ ባምንም ትዝታው ሳሙኤል የመለሰው የትዕቢት መልስ ግን በጣም አሳፋሪ ነው። በጣም አሳፋሪ ነው። እግዚአብሔርን መፍራት የሌለበት ነው። እኔ ቪዲዮን ፌስቡክ እንትን ላይ ዩቲዩብ ላይ ሙሉን ነው የተመለከትኩት፣ ፌስቡክ ላይ ማለት ነው ዩቲዩብ ላይ እና ሙሉን ስመለከተው አይ ቲንክ ለዘማርያም ነው መጀመሪያ የገባው። ዘማርያምን በተመለከተ ሀሳብ እየሰጠ ነበረ። ትዝታው አትመጥነኝም፣ አንተ ጸበል ቀጂ ነህ፣ አረቄ ቀጂ ነህ፣ ወሬ ቀጂ ነህ፣ አንተ ነጠላ ለባሽ ነህ፣ አትመጥነኝም። እኔ 4 አይና 6 አይና ሊቃውንቶች ናቸው የሚመጥኑኝ። እኔ መሀሌት የቆምኩኝ ድጓ እንትን ያልኩኝ እኔ የኦርቶዶክስ ታቦት የተሸከምኩኝ እንደዚህ ነኝ ብሎ ያወራል። መልሶ ደግሞ እሱኑ ሀሳብ አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል፣ የትናንቱ ነገር አይቆጠርም ይላል። ደግሞ ስለ ትናንት ኃጢአቱና ነውሩ ማለት ነው። የትናንት ኃጢአትና ነውርክ ካልተቆጠረ ጳውሎስ ትናንትና ያለ ክርስቶስ ስለሆነው ማንነቱ ሲናገር እኔ ስለ ትምክት ከሆነ ሁላችሁንም እበልጣቸዋለሁ ይላል ጳውሎስ ሲናገር። በትምክት ከሆነ እበልጣቸዋል። እንደምታውቁት በነገድ ካላችሁ ቢንያማዊ ነኝ። በ8ኛ ቀን የተገረዝኩ ነኝ። ደግሞ ቤተክርስቲያንን ስለ ቅናት ካላችሁኝ ፈሪሳዊ ነኝ። ቤተክርስቲያንን አሳድድ ነበር። ስለ ሕግ ካላችሁ ያለ ነቀፋ ነበርኩኝ። በገማሊያ እግር ስር ቁጭ ብዬ ተምሬ ነበረ። ይሄ ሁሉ ግን ስለ ክርስቶስ ኢየሱስ ወንጌል እንደ ትምክቱ፣ ይሄ ሁሉ ግን ስለ ክርስቶስ ወንጌል እንደ ጉድፍ ረብ እንደሌለው ነገር ቆጥረዋለሁ፣ እንደ ቆሻሻ ቆጥረዋለሁ ይላል ጳውሎስ። ትናንትናው ላይ በገማሊያ እግር ስር የተማረ ሕግ አዋቂ መሆኑን ጳውሎስ ትናንትናው ላይ በጣም አይሁዶች ከሚመኩባቸው ነገዶች መካከል ከይሁዳ ጋር ከቀረው ቢንያማዊ የሆነው ነገድ ውስጥ መገኘቱን፣ ፈሪሳዊ መሆኑን፣ በክብር ትልልቅ ቦታዎች ላይ እንግዳ ሆኖ ቪአይፒ የሚገባበት ማንነቱን፣ ሰዎች ዘንድ የከበሬታ ቦታ የሚያሰጠው ማንነቱን ሁሉ ስለ ክርስቶስ ኢየሱስ ወንጌል እንደ ጉድፍ ወይም ረብ እንደሌለው እንደ ተራ ነገር ቆጥረዋለሁ ሲል መጽሐፍ ቅዱስ ይነግርሃል። ስለ ክርስቶስ ያልተውናቸውን ግን ለጉራና ለትዕቢት ስንል የምንጠቅሳቸውን ትናንትናዎቻችን እግዚአብሔር በፍጹም የሚከብርባቸው አይደሉም። አንዲትን ቤተክርስቲያን ልክ አይደለችም፣ ጨለማ ውስጥ ናት ያለችው፣ ጣዖትን ታመልካለች ብሎ አንድ ሰው ካሰበ ቀድሞ በዛ ቤተክርስቲያን ውስጥ ነበረኝ የሚለውን ነገር እንደ ትምክት ማምጣት አይችልም። ምክንያቱም ጣዖትን ሲያመልክ ነበረ በእሱ አማርኛ፣ ጨለማ ውስጥ ነበረ በእሱ አማርኛ። ይሄ ማለት ጨለማ ውስጥ የነበርከውን ዝሙተኝነትን እኔ እኮ ዓለም ላይ ያለው ሴት አተራምስ ነበር ብለህ በትምክት እንደማታወራው ሁሉ አንድን ነገር ጨለማ ውስጥ የሆነ ነገር ነው ብለህ የምታወራ እንደ ጨለማ የምትቆጥረው ከሆነ ዛሬ ለትምክት መጥቀስ የለብህም። ታቦት መሸከምህን፣ ድጓ ማድረግህን፣ መሐሌት መቆምህን፣ ቅስና መቀበልህን፣ አለኝ የምትለውን እዛ ቤት ውስጥ ሊቅ ነበርኩበት የምትለውን የትኛውንም ነገር ጨለማ ነው ካልክ ዘንዳ ዛሬ እንደ ክብር ጠቅሰክ ደረትን ልትነፋበት ልትመካበት የምትችልበት ነገር አይደለም። በተለይ ብርሃን በርቶልኛል፣ በክርስቶስ ኢየሱስ አዲሱን ሰው ሆኛለሁ፣
ትናንቴን ረስቻለሁ የኋሌን እየዘነጋው የፊቴን ለመያዝ እዘረጋለሁ እንደሚል እንደ አንድ መስቀሉ እንደተሸከመ መጋቢ ወይም ፓስተር አንድ ሰው ትናንትናው ጨለማው ላይ የነበረውን ማንነቱን እንደ ክብር ማንነት አድርጎ አያነሳም እና የዲያቆን ዘማርያምን ድቁና ማነሱን ሊነግረው ሲፈልግ ከአንተ ጋር አልወያይም፣ የኦርቶዶክስ ቤተክርስቲያን ሲኖዶስ የሊቃውንት ጉባኤ የኦርቶዶክስ ራሷ ቤተክርስቲያን ከመጋቢ ወይም ከፓስተር ትዝታው ጋር ይወያይ ብላ ልጽፍልክ ይገባል ምናምን ይላል። በአጭር ቃል እኔ አትመጠነኝም አልወያይም ማለት መብቱ ነው። ግን ሲሰድበው ታያለክ፣ ሲያንጓጥጠው ታያለክ። ሲራገም ደግሞ መልሶ መጨረሻ ላይ ደግሞ ዮኒ ማኛ በቲክቶክ ስሙ ዮኒ ማኛ ዮናስ ሙሉንን አስመልክቶ ያነሳው ሀሳብ ላይ አማኞች ትናንትና ጸልዮላል አሁን ይጸልዩብካል ይላል። የአማኞች ድንበር ጸሎት በዚህ ደረጃ እግዚአብሔር ይሰማል ወይ? መጽሐፍ ቅዱስ ስለ ጸሎት 1-3 ፖይንት አይናገርም ወይ? እንደ እግዚአብሔር ሐሳብ ብትጸልዩ የጸለያችሁት ይሆንላችኋል አይልም መጽሐፍ? ዝም ብለን የጸለይነው ነው የሚሆንልን? መጽሐፍ ቅዱስ እኮ ሐሳቡን ስንጸልይ ነው የሚሰጠን እግዚአብሔር። እስቲ ዝም ብለን የእግዚአብሔር ፍቃድ ያልሆነን ነገር ጸልይ እስቲ፣ እግዚአብሔር አይሰጠን። እግዚአብሔር ስለ ጸለየን ይሰጠናል የሚል መጽሐፍ ቅዱሳዊ ትምህርት አንድ ቦታ አታገኝም። የልቡን በሁለት ሐሳብ የሚያነክስ ከእግዚአብሔር አንዳች የሚቀበል እንዳይመስለው ይላል። ሁለት ሐሳብ ይዘክ ረጋሚ ማንነትም ይዘክ ከዛ መራቂ ማንነትም ይዘክ እግዚአብሔር ፊት ብትቆም እግዚአብሔር በሁለት ሐሳብ የሚያነክስ ማንነትክ ውስጥ አንዳች ነገር አብሮ ካያደርግም። ምክንያቱም በሁለት ሐሳብ እያነከስክ ነው። ለዚህ ነው መጽሐፍ ቅዱስ ከአንድ ምንጭ ሁለት ጣዕም አይወጣም የሚለን የያዕቆብ መጽሐፍ። ያዕቆብ መጽሐፍ ከአንድ ምንጭ ሁለት ጣዕም አይወጣም ብሎ የሚነግረን ምዕራፍ ላይ ረጋሚም መራቂም ባራኪም መሆን እንደማንችል ነው የሚናገረው መጽሐፍ። ረጋሚነትም ባራኪነትም ከአንድ ምንጭ ጣፋጭነትም መራራነትም በአንድ ጊዜ ሊወጣ እንደማይችል ከአማኞች ሕይወት ውስጥ እርግማንም በረከትም በአንድ ጊዜ እንደማይወጣ መጽሐፍ ቅዱስ ይናገራል። ከኔ ቀደም ሲናገር የነበረው ወንድሜ ማቲ በጠቀሰው የእግዚአብሔር ቃል ሐሳብ ላይ እነዛ ሐዋርያት ኤልያስ እሳት እንዳዘነበው እኛም በእነዚህ ሰዎች ላይ እሳት እንድናዘንብ በል ጌታ ሆይ ከኛ ጋር ሁን ብለው ሲሉት ዞር ብሎ ገሰጻቸውና እናንተ የተቀበላችሁትን መንፈስ አታውቁም አላቸው። ይሄ አይደለም፣ እንደ ኤልያስ አይነት መንፈስ አይደለም የተቀበላችሁት። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። ይሰመርበት የእግዚአብሔር ሰዎች፣ በቀይና በጥቁር አስምሩበት ከታች። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። የእግዚአብሔር ሐሳብ አይደለም። የእግዚአብሔር ሐሳብ አይደለም የሰው ልጅ የሰውን ነፍስ ሊያድን እንጂ። ዮናስ ሙሉነን ገስጸኸው አታውቅም? በጣም ኃይለ ቃልን ተናግሬ አውቃለሁ። ነፍሱ እንዲጠፋ ተመኝቼ አውቃለሁ፣ አላቅም። መንገድ ላይ እንዲቀር እንዲያብድ እንዲሞት ፈልጌ አውቃለሁ፣ አላቅም። ወንጌል ላይ ቅዱሳን ይራገማሉ ወይ? ቅዱሳን ይራገማሉ ወይ? ቅዱሳን ይራገማሉ ወይ? ቅዱሳን ይራገማሉ ወይ? መጽሐፍ ቅዱስ እንደዚህ አይነት ትምህርት ያስተምራሉ ወይ ስትሉ የሮሚ መጽሐፍ ምዕራፍ 12 ቁጥር 14 ላይ አንድ ቃል ይናገራል። ቪዲዮ የሰራውበት ቪዲዮ ላይ ተናግሬዋለሁ። እንደዚህ የሚል ቃል አለ። የሚያሳድዷችሁን መርቁ። ምን በሉ እስቲ? መርቁ። የሚያሳድደንን እንመርቃለን በሉ እስቲ። አማኞች በሉ እስቲ። አንዳንድ የፓስተርና የነቢያት ቬሎ ጎታቾች አሉ። ይመጡና የሆነ ሰው ላይ እውነት ስትናገሩ እስቲ አገልጋይ ከሌን እወዳለሁ እያላችሁ ኮመንት ላይ ጻፉ ይላሉና ኮመንት ላይ አገልጋይ ከሌን እንወዳለን ብላችሁ አይደለም የምትጽፉት። ዛሬ የሚያሳድዱንን እንመርቃለን ብላችሁ ጻፉ እስቲ። የመስቀሉ ወንጌል መስቀል ላይ የተሰራው የወንጌል እውነት የእኛን ስጋ የሚፈታተን የእኛን ስጋ የሚቃወም የእኛን ሐሳብ የሚቃወም የእግዚአብሔርን አጀንዳ የሚያስፈጽም እንጂ እኛን ለማስደሰት የመጣ የመስቀል ወንጌል የለም። አታስት ይላል። የሚረግሙንን እንመርቃለን የስተት ትምህርት ነው። ብራዘር መራገም አማኝ አይችልም ማለት የስተት ትምህርት ነው። ምን ይላል? የሚያሳድዳችሁን መርቁ እንጂ አትርገሙ።
ዮናስ ሙሉነን እናንሳ እዚህ ጋር ዮናስ ሙሉነን ሰሞኑን የነ ኤርሚያስን አጀንዳ አልቀበልም ብሎ ቀድሞ ይሳደብላቸው ነበር። ቀድሞ እነሱን የሚነካ ሰው ጅራፉን ያነሳበት ነበር፣ ዱላውን ያነሳበት ነበር። አሁን እነሱ ላይ ተለወጠ። አሁን ስብስቡ ላይ ተለወጠ። ይህንን ነገር ቆርጣችሁ ትዝታው ሳሙኤል ላኩልኝ። ትዝታው ሳሙኤል ትዝ የሚልህ ከሆነ አንድ ቪዲዮ ሰርተካል። ቪዲዮን የምታገኙት ከሆነ አያይዙልኝ ወገኖች፣ ኦርቶዶክሳውያን ብትሆኑ ወንጌል አማኞች ይህንን ቪዲዮ አያይዙልኝ። ትዝታው ሳሙኤል ዛሬ ምን ተገኘና እሱ ላይ ለመከርበት እንደዚህ በቃ። አሁን አንዳንድ ሰዎች ስትሰሙኝ ለዮኒ ማኛ ጥብቅና እየቆምኩ ምናምን ይመስላችኋል። አይመለከተኝም። እኔ ዮኒ ማኛ በውስጥ በኩል አላወራሁትም። አንድ ጊዜ የተጻጻፍነውን ጽሑፍ አይቻችኋል። አለቅህም፣ አዋርድሃለሁ፣ አሰጥሃለሁ፣ አለቅህም፣ ይዣለሁ፣ ጠምጃለሁ ብሎ እንትን ላይ ጽፎልኛል ኢንቦክስ ላይ። ከዛ በኋላ እስቲ ማን እንትን እንደሚል እናያለን። እኔ ያንተን ማዋረጃ የምፈራ ከሆነ እንተያያለን ብዬ መልሼለታለሁ። እሱን ደግሞ ላይቭ ላይ ከዚህ በፊት አሳይቻቸዋለሁ። እኔ ከዮናስ ሙሉነህ ጋር የሰላምታም ጽሑፍ ተጻጽፌያለሁ። እየደገፍኩት ዮናስ ሙሉነህን እየተንከባከብኩት የሚመስላችሁ ሰዎች እንዳትሸወዱ። ምን አይነት መንፈስ ያለባቸው ሰዎች እየተከተላችሁ እንደሆነ እንድታስተውሉ ነው ይህን ነገር የምንነግራችሁ። ቀድመው ከነሱ ጋር የሆነ ሲመስላቸው ሰው ያጨበጭባሉ፣ ያሸበሽባሉ፣ ያዳምቃሉ፣ በጣም እንትን ይላሉ። ከዛ በኋላ ከነሱ በተቃራኒ ሰው ሲሆን ሞታሃል ይላሉ፣ እንረግመሃለን ይላሉ፣ እናሳድድሃለን ይላሉ። እስቲ ኢትዮጵያ ግባና ቻሌንጅ እናድርግ ይላሉ። መረጃን ጎለጉልበታለን ብለው የቀድሞ ታሪኩን ይጎለጉላሉ። በጣም ብዙ ነገር ያደርጋሉ እነዚህ ሰዎች። አለቀ። መጽሐፍ ቅዱስ ግን የሚያሳድዷችሁን ምን በሉ? ውደዱ። የሚረግሟችሁን መርቁ እንጂ አትርገሙ። አለቀ በቃ። ይሄ የእግዚአብሔር ቃል ነው። አቡና እያዘዘክ እንዳይመስልህ። አቡና እንደያዘዘ አማኝ መራገም አይችልም። ለምንድን ነው መራገም የማይችለው? ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ እንደዚህ ብሎ ስላዘዘን፣ ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ እንደዚህ ብሎ ስላዘዘን ምን ብሎ አዘዘን? ይሄ የተራራው ስብከት ነው። አንዳንድ ሰዎች የሚጎረብጣችሁ ከሆነ ከአቡና ጋር አይደለም ጸባችሁ፣ ከወንጌል ጋር ነው። ምክንያቱም እኔ ወንጌሉን ነው እያወራሁልክ ያለው። የምትከተላቸው ሰዎች እርግማን የሚሰብኩ ከሆነ ትምህርታቸው ስህተት ነው። አለቅ በቃ። ትዝታው በል ኦርቶዶክስ ቤተክርስቲያንን ስለሚሰድብልህ የወንጌል አርበኛ ብትለው አይመለከተኝም። እኔ የወንጌል ረሃብተኛ እንደሆነ ነው የማውቀው። ምንም የተነካ ነፍስ የለውም። የወንጌል አርበኛ የኢየሱስ ክርስቶስ አጀንዳ የሰውን ነፍስ ለማዳን እንጂ ለማጥፋት እንዳልሆነ ገብቶት ሰዎች ለሰዎች የሚራራ ነው እንዴ? አንተ ከሱም ብሰ ለሰው ስለመራራት ታወራለህ እንዴ? አቤል አቡና እናቅህም? አንተ ጨካኝ አረመኔ አይደል? አንተ ፍቅር አለ እንዴ የምትሉኝ ሰዎች በጣም ፍቅር አለኝ። እየሰደብከኝ ነፍስህንና ኪስህን ከሚዘርፉ ከሐሰተኛ ነቢያትና ሐዋርያት ራሳቸውን ነብይ ብለው ከሚጠሩ ሐሰተኛ አጋንንት መንፈስ ከሚጎትቱ ሰዎች ራቅ ምለው ስለምወድ ነው። እየሰደብከኝ ኮመንት ላይ እንድታመልጥልኝ ምጓጓው የምናገረው ስለምወድ ነው። በሐሰት ስሜን እያጠፋ ገስትና ላይቭ ላይ እየዋልክ በየኮመንቱ እየሰደብክ እያጠለሻኝ እየቀጠልኩ ማወራው ተስፋ ባለመቁረጥ ማወራው ስለምወድ ነው። ምንም ከፍለኛ አይደለም፣ ደሞዝተኛ ስለሆንኩ አይደለም። አለቀ። ስለምወድ ነው። ሰውን ትወዳለህ? እኔ በጣም ነው በምወደው ፕሮቴስታንቱን። ለምንድን ነው? እንዴት ነው መውደድን የምትገልጠው? እንዴት ነው? ከሚበሉት በላተኞች ጋር በመጋፈጥ ሁሉም ሲፈራ፣ በተለይ ኢትዮጵያ ውስጥ ያሉ ሰዎች ሲንበጫበጩ ሲፈሩ መናገር የጀመሩ ሰዎች በተቃዋሚ ብዛት አፋቸውን ሲሸብቡና ሲያፍሩ ሲሸማቀቁ፣ ባለመሸማቀቅ ባለማቋረጥ በመጽናት ሲያዋርዱኝ በመቀጠል ስም ሲለጥፉብኝ በመቀጠል ወደኋላ ባለማለት፣ ይሄ የፍቅር መንገድ ነው። ይሄ የፍቅር መንገድ ነው። የፍቅር መንገድ ነው። አለቅ። የፍቅር መንገድ ነው ይሄ። እና ይህንን የፍቅር መንገድ ጥላቻ ትላላችሁ። ለምን? ሐሰተኛ ነቢያቶቻችሁን ፊት ስለማልሰጣቸው። አንድ እረኛ ለበጎቹ ያለውን ፍቅር ከዚህ በፊት ብየዋለሁ። ለተኩሎች ባለው ጭካኔ እንደሚገልጥ ሁሉ ለሐሰተኛ ነቢያቶች ፊትም ፍቅርም አልሰጣቸውም። ለምን? ተኩሎች ናቸዋ። በነገር ላይ ተኩላን አባብለከውም ዳሰኸውም እንትን ብለከውም ብቸኛ እንስሳ ተውቃተው እንደሆነ ታውቃላችሁ። በፍቅር የማያዝ ፍጥረት ተኩላ። እስቲ አንድ ጥያቄ ልጠይቅ ማትዬ። አንድ ተኩላ ዙ ውስጥ ተመልክተህ ታውቃለህ? አንበሳ አይተህ ታውቃለህ? ድብ አይተህ ታውቃለህ? ነብርም የህንዱ ነበር ሪሉ ዥንጉርጉሩ አቡ ሸማኔም ዘንዶም ልታይ ትችላለህ።
ዙ ውስጥ ተኩላ አይተህ ታውቃለህ? ተኩላ ለምን ይመስላችኋል ዙ ውስጥ ሰዎች ይዘው የማያስቀምጡት? በረሃብ ራሱን ይገላል እንጂ ለሰው ኢንተርቴንመንት የሚሆን እንስሳ አይደለም። ምን ማለት መሰለ፣ እያበላከውም አብሮክ መኖር አይችልም ማለት በጎቼን እየዘነጠለ እንጂ። አሁን የምታባብሏቸው በጣም በቃ እንክብካቤ የምታደርጉላቸው እነዚህ ሐሰተኛ ነቢያቶቻችሁና ጠንቋዮቻችሁ የፈለጋችሁትን ፍቅር ብትመግቧቸው ተሻሽለው ራሳቸውን ለውጠው በግ ወደ መሆን አይመጡም። ምክንያቱም ማንነታቸው ነው ተኩላነት። አለቅ። ይህንን ላሰምርበት እፈልጋለሁ። ማቴዎስ ወንጌል ምዕራፍ 5 ላይ ልሂድ። ምዕራፍ 5 ላይ ማቴዎስ ወንጌል ምዕራፍ 5 ላይ እግዚአብሔር ይመስገን። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ይህንን ማን ነው የሚለው? ኢየሱስ ክርስቶስ። በነገራችን ላይ የትምህርትም ልዩነት አለው። የሐዋርያት ትምህርት ታውቃላችሁ፣ መሰረትም የክርስትና መሰረት መጽሐፍ ቅዱስ ሲናገር ይህ ፌክ አካውንቶች ታብዳለ ምናምን የሚሉትን ፍቄ ቀንደብ አድርጓቸው። ፌክ አካውንት ፎቶና ቪዲዮ እንትን ያላቸውን ተዋቸው፣ ማንነት ያላቸውን ቢሳደቡም ተዋቸው። እኔ ፌክ አካውንት መታገሳቸው በቃ በትክክለኛው አካውንት ነው እንታወቃለን እኮ። በትክክል ብትመጣ አትጽፍም። ጻድቅ ነው የምትጫወተው፣ ወንጌል አርበኛ ነው የምትጫወተው። በኖርማል አካውንት ና ያን ያስተናግድሃል። ይህን ትምህርት የሚያስተምረው ኢየሱስ ክርስቶስ ነው። የተራራው ትምህርት በመባል የሚታወቅ ነው። ከማቴዎስ 5 እስከ 7 ድረስ ያለው ማለት ነው፣ 3ቱ ምዕራፍ። እነዚህ ምዕራፎች ውስጥ ኢየሱስ ክርስቶስ የልቡን አጀንዳ ለሐዋርያት ያስተማረበት የክርስትናን መደላድል ወይም መሰረትን የዘረጋበት ትምህርት ብንል የማናፍርባቸው የትምህርት ሐሳቦች ናቸው። እዚህ ጋር የምናገኘው እንደዚህ ይላል። ቁጥር 43 ምዕራፍ 5 ቁጥር 43 ማቴዎስ ወንጌል ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቅና በኃጢአተኞችም ላይ ዝናብን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችም ያንኑ ያደርጋሉ። ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብም ያንን ያደርጋሉና። የለምን? እንግዲህ የሰማይ አባታችሁን ፍጹም እንደሆነ እናንተም ፍጹማን ሁኑ። ክርስትና ፍጹምነትን የሚጠይቀን የሚጠሉንን ሰዎች በመውደድ ነው። አንተስ ትወዳለህን የምትሉኝ ሰዎች እኔ አልጠላም ሰው ሐሰተኞችን አመፀኞችን ግን እንደ እግዚአብሔር ሕዝብ መሃል እንዳለ እንደ እግዚአብሔር ተከታይ እንደ ክርስቶስ ኢየሱስ ደቀ መዝሙር ኢየሱስ አልወደዳቸውም። ሐሰተኞችን ወዷል የምትሉኝ ሰዎች እስቲ ሐሰተኞችን ይወድ ነበር የምትሉ ሰዎች አንዳንድ ቁጥር ጻፉልኝ እና ጥቅስ አምጡልኝ። ሐሰተኞችን ኢየሱስ ክርስቶስ አይወዳቸውም። ከተሳሳት ይህንን ቪዲዮ ቁረጡና እንትን አድርጉበት፣ ቪዲዮ ስሩበት፣ የሙግት ሐሳብ። ሐሰተኞችን ኢየሱስ እግዚአብሔር አይወዳቸውም። ሐሰተኞችን እግዚአብሔር አይወዳቸውም። ምክንያቱም የእሱ አይደሉ ተክሎች ናቸው። እኔ አይደለሁም የሚለው ሐሰተኞችን የመውደድ ግዴታ የለብኝም። ኦልሬዲ ግን አልጠላቸውም። በሰውነት በኢትዮጵያዊነት መጥላትም ግዴታ አይደለም። አልጠላቸውም። ሐሰተኝነታቸውን እጸየፈዋለሁ፣ ጠለዋለሁ። እና ይህ የክርስቶስ ኢየሱስ የወንጌል ሐሳብ ነው። ምንድነው የወንጌሉ ሐሳብ? የሚረግሟችሁን መርቁ ነው። የሚረግሟችሁን መርቁ ነው። የሚረግሟችሁን መርቁ። ፌክ አካውንቶችን አደራ፣ ሞዴሬተር ያላችሁ ሰዎች ፌክ አካውንት አልፈልግም ማየት በመድኃኒዓለም ስም። ፌክ አካውንት እና የሚረግሟችሁን ይላል። አሁን ዮኒ ማኛ ቢራገም እውነት ልንገራችሁ፣ ትናንትና ከኦርቶዶክስን ሲሳደብ ነበር አልነበረም? ዮኒ ማኛ ማቴ አልነበረም? ዮኒ ማኛ ኦርቶዶክስን ሲሳደብ የእግዚአብሔር ልጅ ሆኖ እናንተን ሲሰድብ የሰይጣን ልጅ የሚሆኑበት ምክንያት ምንድን ነው ወዳጆች? እስቲ ንገሩኝ ክርስቲያኖች። እልሁን ተውት። ከአቡና ከሚባል ረዘም ካለ ጠቆር ካለ ልጅ ጋር ምንም ብትንፈራገጡ ከማይሰማችሁ ልጅ ጋር እንትን እልህ አትጋቡ። እልህ ከእግዚአብሔር ቃል ጋር አትጋቡ። እኔ አቡና አልሰማችሁም በግሌ
እኔ አልሰማችሁም ታውቃላችሁ። 3 ዓመት እኮ ቼክ አረጋችሁ፣ ወጋ አረጋችሁኝ፣ ስሜን አጠፋችሁ ምናምን። ምንም ሰማ ነገር የለኝም ታውቃላችሁ እንደማልሰማችሁ። ግን አንድ ጥያቄ ልጠይቃችሁ ወዳጆች፣ ከኔ ጋር እልሁን ተውት፣ ምንም ስለማታመጡ ማለት ነው። በተለይ እኔ ላይ ምንም ልታመጡ አትችሉም። ይሄ ትእዛዝ የማን ነው? የሚጠሏችሁን ውደዱ፣ ጠላቶቻችሁ ምን በሉ? ለጠላቶቻችሁን ውደዱ፣ የሚያሳድዷችሁ ምን በሉላቸው? ጸልዩላቸው፣ የሚረግሟችሁን ደግሞ መርቋቸው ያለው ማን ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ አይደለም? አቡና ነው ያለው? ዮናስ ሙሉ ነው ያለው? አይደለም። ኢየሱስ ክርስቶስ ራሱ ነው ይህንን ሕያው ቃል የነገረን። ይህንን ቃል አለመታዘዝ ኢየሱስን አለመታዘዝ ነው። ይህንን ቃል አለመታዘዝ ከወንጌል በጠላትነት በተቃራኒ መቆም ነው። ከዚህ ቃል ጋር መጣረዝ ከወንጌል ጋር መጣረዝ ነው። የእግዚአብሔር ቃል ስለሆነ የሚናገረው በአቤል አቡና ስለተነገረ ብቻ ከማትቀበለው ከሆነ ኢየሱስ የተናገረው ነውና ያልተቀበልከው አይመለከተኝም። አቤል አቡና ስለነገር የሚደብርህ ከሆነ ማለት ነው። ሙሌና ግባ እና የሚረግሟችሁን መርቁ ነው። የሚረግሟችሁን መርቁ። እስቲ የሚረግሟችሁን መርቁ ብላችሁ ጻፉ። እስቲ ባትኖሩትም ጻፉት። እስቲ የእውነት ጻፉት። እስቲ እኔ ብሩክ ያደረግኳቸው ሰዎች እንዴት እንደሚመጡ ተከትሎኝ አላውቅም። የሚጠሏችሁን ውደዱ ብላችሁ ጻፉ። የሚረግሟችሁን መርቁ፣ የሚረግሟችሁን መርቁ ብላችሁ ጻፉ። እዩ እኮ ሐሰተኛ ጠንቋይ ነው። እህት አለ ጠንቋይ እኮ ነው። ጠንቋይ እዩ ጠንቋይ ነው። እዩ ጩፋ ጠንቋይ ነው። ዮናታን አክሊሉ መተተኛ ነው። ምን ልረዳችሁ አልችልም። አሁን ይሄ የሚያናድዳችሁ ከሆነ መተተኛ እንደ እግዚአብሔር ሰው ትሪት ላደርግልህ አልችልም። የእግዚአብሔር ሰው እንቶኔ ይመጣ አይደለም። ጠንቋይና መተተኞች ናቸው። አጋንንት ምናምን ሲጮህላቸው ምናምን አይታችሁ እንዳትሸወዱ። መጽሐፍ ቅዱስ በስም አጋንንት አስወጥተናል፣ በስም ታምራት አድርገናል፣ በስም ፈውሰናል የሚሉትን አላቃችሁም ይላቸዋል። በቃ የሚረግሟችሁን መርቁ የሚለው መጽሐፍ ቅዱስ ነው። ስለዚህ በዚህ መጽሐፍ ቅዱስ መደላድል ላይ ከሄደን ይህንኑ ቃል ሉቃስ መጽሐፍ ምዕራፍ 6 ላይ ኢየሱስ ክርስቶስ የሚረግሟችሁን መርቁ ሲል የተራራው ትምህርት ነው። ሉቃስ ምዕራፍ 6 ያለው ሉቃስም ይደግምልናል ይህንን ሐሳብ ማለት ነው። ስለዚህ በእነዚህ በ3 የወንጌል መጽሐፍት ላይ የተጠቀሰ ሐሳብ ነው። በይበልጥ ደግሞ በማቴዎስ ወንጌልና በሉቃስ ወንጌል ላይ በደንብ በስፋት የተጻፈ የእግዚአብሔር ቃል ሐሳብ ነው። የሚረግሟችሁን መርቁ የሚለው ሐሳብ ማለት ነው። ስለዚህ የሚረግሟችሁን መርቁ የሚለውን ሐሳብ ደግሞ ወስዶ ሐዋርያው ቅዱስ ጳውሎስ በሮሜ መጽሐፍ ምዕራፍ 12 ቁጥር 14 ላይ የሚያሳድዷችሁን ውደዱ፣ የሚያሳድዷችሁ ጸልዩ ይልና የሚረግሟችሁንም መርቁ የሚል ሐሳብ ያሰፍርልናል። ስለዚህ ሐዋርያዊ ትእዛዝ ነው፣ ጌታዊ ወይም አምላካዊ ትእዛዝ ነው። የጌታችንና የመድኃኒታችን የክርስቶስ ኢየሱስ ቀጥተኛ ትእዛዝ ስለሆነ ማለት ነው። ስለዚህ ይህ የክርስቶስን ትእዛዝ በተላለፈ መንገድ ትዝታው ሳሙኤል የሚባል 24 ሰዓት ኦርቶዶክስ ቤተ እምነት ላይ ሐሳብ የሚሰነዝር ግለሰብ ዮኒ ማኛንም በተመለከተ የሚጸልዩልህ ቅዱሳን ብቻውን አይደለም እኮ እያወራ ያለው፣ እንደዛ የሚያምን ህዝብ እያለ ፍንጭ እየሰጠ ነው። ህዝብ እንዳለ የሚጸልይልህ ምን ህዝብ ይጸልይብሃል። ምን ግደለው ጌታ ሆይ፣ ንቀለው ጌታ ሆይ። አንድ ጥያቄ ልጠይቃችሁ። ያዕቆብን አስገድለውት ነበር አይደል? ሐዋርያት ሥራ መጽሐፍ ላይ ያዕቆብን አስገድለውት ነበር። ያዕቆብ ከተገደለ በኋላ ህዝቡ እንደተደሰተ ያየው ንጉሥ ጨምሮም ደግሞ ሌላ መሪያቸውን ልግደልላቸው ብሎ እስራኤልን ወይም አይሁድን ለማስደሰት ጴጥሮስን ጨምሮ ያዘው። ቤተ ክርስቲያን ምን ስታደርግ ነበር? ማርቆስና ማርታ ቤት ውስጥ ምን ስታደርግ ነበር? ቤተ ክርስቲያን ምን እያደረገች ነበር? ጴጥሮስ እንዲፈታ በብርቱ እየጸለዩ ነበር እንጂ ንጉሱ እንዲሞት በብርቱ እየጸለዩ አልነበር። በቃ ጸሎት ነው የጸለዩት። ይሄው ጌታ ኢየሱስ ክርስቶስ ይሄው የእግዚአብሔር አንድያ ልጅ የወጉትን
እየገደሉት ያሉትን በሐሰት የከሰሱትን ጎኑን በጦር የወጉትን እጁን በግንድ ላይ ያጣበቁትን እነዛ ጨካኝ ገዳዮቹ ሌሊት ሙሉ አይኑን በጨርቅ አስረው እየደበደቡት ማን ነው የመታ የሚሉትን ዓለማትን የፈጠረውን ዓለማትን በስልጣኑ ቃል ደግፎ ያቆመውን የእግዚአብሔርን ልጅ ኢየሱስ እንደዛ ያሰቃዩትን ሰዎች መስቀሉ ላይ ተሰቅሎ በስቃይና በብዙ ምጥ ሆኖ ወደ ታች እያያቸው እግዚአብሔር አባቴ ሆይ እነዚህን ሰዎች ያደረጉብኝን ተመልክታለና ይህንን እጥፍ አድርግባቸው አላለ ኢየሱስ። ይወላችሁ ቅድም ወንድሜ ማቲ አንድ ጥቅስ አካፍሏችሁ ነበር ሉቃስ መጽሐፍ ላይ የተሰጣችሁን መንፈስ አታውቁ እናንተ እንደ ኤልያስ እሳት እንድታወርዱ ሳይሆን እናንተ የተሰጣችሁ መንፈስ ሌላ ነው። የሰው ልጅ የሰው ነፍስ ሊያድን እንጂ ሊያጠፋ አልመጣም ማለት ይህ ነፍስን የማዳን ስራ በገዳዮቹ መስቀል ላይ እስኪገደል ድረስ የጸናበት እውነት ነው። የጌታችን ኢየሱስ ክርስቶስ እውነት በቀራንዮ መስቀል ላይ ተሰቅሎ ሲያበቃ ኢየሱስ ወደ ታች አቆልቁሎ እያያቸው ቁልቁል እያያቸው አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ እንጂ 12 ቁጥር ሚስማር አውርድባቸው አላለም። ዮኒ ማኛ እኮ ንግግር ነው የተናገረው። ውሸት ነው ወይ ያወራው? የዘንድሮ ጴንጤ ውስጥ እርኩሰት የለም ወይ? አመፅ የለም ወይ? ተንኮል የለም ወይ? በነቢያቶቻችሁ መካከል ዝሙት፣ እርኩሰት የለም ወይ? ዘማሪዎቻችሁ አይዳሩም ወይ? አንሶላ የሚጋፈፍ አመፀኛ አልበዛም ወይ? በጉባኤያችን መካከል ቅድስና ከተሰበከ አልቆየም ወይ? የጽድቅ ወንጌልን አልጣልንም ወይ? እግዚአብሔርን መፍራት አልተውንም ወይ? እግዚአብሔርን ማክበር አልተውንም ወይ? ኢየሱስን መምሰል ትተን ነብይ እንቶኔን አይደለም ወይ ምን መስለው? ጸጉር አበጣጠርክ፣ ጺም አጎፋፈርክ፣ ልብስ አለባበስክ ሁሉ ኮፒ የተደረገው ከናይጄሪያና ከደቡብ አፍሪካ ጠንቋዮች ነው። አንተም ደግሞ የምትከተለው ሀገር በቀል ሎካል ጠንቋዮችን ነው የምትመስለው። ኢየሱስን ነው ወይ? መጽሐፍ ቅዱስ ኢየሱስን መምሰል የሚወዱ ይሰደዳሉ አይልም ወይ? አሁን ጴንጤው አሳዳጅ አይደለም ወይ? ስም ለጣፊ አይደለም ወይ? ይህንን እኮ በቅርብ ጊዜ አይተናል። ጉያችሁ አስገብታችሁ ኦርቶዶክስን ሲሳደብ የወንጌል ጀግና ያላችሁትን ዮናስ ሙሉነ የተባለውን ወንድማችንን አሁን በእናንተ ተቃራኒ ሆኖ ፕሮቴስታንት ውስጥ ያለውን አንዳንድ ጨለማ መንካት ሲጀምር አነካኩ ልክ ነው አይደለም እኮ አነጋገሩ ሙሉ ጽድቅ ነው። ዮኒ ማኛ እኮ ነው የተናገረው። ዮኒ ማኛ በዛው አፍ ፖለቲካ ይናገራል፣ በዛው አፍ ሴክሹዋል ነገር ሊያወራም ይችላል፣ በዛው አፍ በጣም ጸዴም ነገር ጨዋታም ያራዳም ጨዋታም ሊጮት ይችላል፣ በዛው አፍ ሃይማኖታዊ ነገር ሊያወራ ይችላል። አለቅ ፕሮፌት ምናምን የሚባል አንተ አሳዳጅ ምናምን። አዎ ጠንቋይ ያሳድዳል። አንዳንተ ፕሮፌት ብሎ የጻፈ ጠንቋይ አሳድዳለሁ ደግሞ ተሳክቶልኛል። ጨንቃል ስታይም ይጨንቃል፣ ያጥወለውላል፣ እንትን ያቅለሸልሻል። ያ ደግሞ የመድኃኒቱ ባህሪ ነው። ለአንተ መርዝ ነኝ ተኩላ ከሆንክ፣ ለወዳጆቼ ደግሞ ፈውስ ነኝ። እግዚአብሔር ይመስገን። ፈውስ ነኝ ስል ደግሞ እኔ አይደለሁም ፈውስ፣ እግዚአብሔር እኔ ውስጥ ያስቀመጠው እውነት ነው ፈውስ። አቡና ራሱን ፈውስ ነኝ አለ ምናምን እንዳትል ደግሞ ዮናስ ሙሉነ ኦርቶዶክስን ሲሰድብ የወንጌል አርበኛ፣ ጴንጤን ሲሰድብ ደግሞ ያልዳነ ወንጌላዊ ያልሆነ ከወንጌል ውጭ የሆነ አድርገህ እንዴት ትናገራለህ? እኔ እኮ ትናንትና ይሄ ልጅ አመጣጡ ልክ አይደለም። ቡርቴ የምትባል ቸርችሮ አዳሪ ከቲቢ ጆሹዋ ከሚባል ናይጄሪያ ካለ ጠንቋይ ውሃ እየገዛች ሆሊ ወተር እያለች ህዝቡን ስትቸበችብና ስሸጥ የነበረች ሴት ናት ብዬ ነግሬያለሁ። ብራስሌት የኢየሱስ ደም የሚል ብራስሌት አርጋ ሰውን ስሸጥ ነበር። አሁን ሰሞኑን ለደላሎች ቤቷን ስታሸጥ ነበር፣ መኪኖቿን እያሸጠች ነበር። ይቺ ሴት ገንዘቧን ሽጣ ቤተክርስቲያን ዘግታ ቤተክርስቲያን አሽጣ አገር አሜሪካ ገብታ ትንሽዬ ደግሞ ሱቅ ከፍታለች። ይቺ ሴት ጤነኛ አይደለችም። ለጠቅላይ ሚኒስተሩ ትንቢት አመጣች ብላ 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 ወይ እንደ ዮናታን አክሊሉም እኮ በውስጥ በደረሰው መረጃ ኦርቶዶክስ ለሁለት ትሰነጠቃለች ብሎ ጌታ አልነገረኝም እኮ ብሎናል። ፕሬዠሩ ሲበዛበት ኦርቶዶክሶች ከዚህም ከዛም ሲያጣድፉት እኮ ጌታ እንደዚህ ያሳየኛል፣ አለቱ ለሁለት ሲሰነጠቅ አይቻለው ምናምን ኢትዮጵያን ምናምን ያለው ከዛው ቀጥሎ ገድል ምናምን አውጥቶ የገድል መጽሐፍ ያሳየበትን ኦርቶዶክስ እንደሆነ እርግጥ ሆኖ የተናገረውን እንትን አረኔ ኦርቶዶክስን አይደለውም ያልኩት ብሎ ግራ ገብቶታል። እነዚህ ሐሰተኛ ነቢያቶቻችን በኮንፊደንስ መንገድ ላይ የሚናገሩት መድረኮቻቸው ላይ የሚያወሩትን ነገር ተመልከቱማ። ህዝብ ሲያስጨንቃቸው ሰላሌ የጠንቋይ ሀገር ነው ምናምን ይላሉ። በቃ በኮንፊደንስ ሆዱን ቡጥር አድርጎ ከዛስ አባገዶች እግዚአብሔር ሆይ አባገዶች ሆይ
ምህረት አድርጉልኝ ላጥ ፕሌን እንትን ብለው ለራሳቸው የማያውቁ ጠንቋዮች ጫማውን ሲያስጠርግ እግዚአብሔር ያይካ ለእኔ ባላይክ በደንብ ጥረግ የሚል ከዛ የአንተን ጓዳ አይልሃለሁ የሚል ገምቶ አዳሪ ጠንቋይ እየተከተልክ እኔ ተቸገርክ። አለቀ በቃ። ዮናታን ሳትል ማደር አትችልም። አዎ ሜን ሐሰተኞች መካከል አንዱ ዮናታን እዩ ጩፋ ስል ስትሰማኝ የእዩ ጩፋ ተማሪ ስለሆንኩ አይደለም። ፕሮፌት ዳዊት ወንጌል ስለሰው አይደለም፣ ወንጌል ስለሰው ነው። እንከራከር ትገባለህ። ወንጌል ስለሰው እንደሆነ ለነገር ወንጌል እኮ ስለሰው ነው እንዴ! ወንጌል ስለሰው ነው፣ ስለሰው አይደለም። ወንጌል ስለሰው አይደለም። ወንጌል በትክክል ስለሰው ነው ብራዘር። ሰውን ስለማዳን ሰው ስለሆነው ስለ ኢየሱስ ነው። አትሊስት ኢየሱስ ራሱ ሰው ነው አይደል? ፍጹም ሰው አይደል? ከዳዊት ዘር ስለተገኘው እንደ ቅድስና መንፈስ ደግሞ ከሙታን መካከል በኃይል እግዚአብሔር ልጅ ሆኖ ስለተነሳው ከዳዊት ዘር ካላልክ ወንጌል አይደለም። ወንጌል ስለ ልጁ ነው። አዎ ስለ ልጁ ነው። ልጁ ደግሞ ፍጹም ሰው ነው። ስለ ሰው አይደለም እንዳትል ሌላ ጊዜ። ስለ ሰው አይደለም ሲጀምር። አፍተሮል ወንጌል ስለ ሰው ነው። ለምሳሌ ጳውሎስ ስለ ቅድስና ችግር ቤተክርስቲያን ውስጥ ስላለ ስለ ኃጢአት ሲያወራ ወንጌል ፓርት ነው። ያ ወንጌል አይደለም አትለኝ እስቲ። ቆሮንቶስ የወንጌል ፓርት አይደለም? በእናንተ መካከል በአጭር ቃል ዝሙት እንዳለ ይነገራል። ወንጌል ስለ ዝሙት አይደለም ልትለኝ ነው? ዝሙትን ስለማጥፋት፣ ዝሙትን ከመካከል ስለማራቅ፣ እርኩሰትን ስለማስወገድ ነው ወንጌል። ጽድቅን ስለማራ፣ ስለ ሐሰተኛ ነቢያት እዛው ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሰይጣን የብርሃንን መልአክ እንዲመስል ራሱን እንደሚለውጥ አገልጋዮቹም የጽድቅ አገልጋይ ስለ ሐሰተኛ ስናወራ ወንጌል እየሰራ ነው። ወንጌል ስለ ኦርቶዶክስ ማውራት ነው። ስለ ኦርቶዶክስ በገድለ አቡነ ተክለ ሃይማኖት መጽሐፍ ላይ የተክለ ሃይማኖት እንትን እንደዚህ ሆኖ እንደዛ ሆኖ በበትሬ አስሬ በእውነት ቃል አይናትህን ማጅራትህን መትቼ ወገብህን በቀበቶ ለጥልቼ በእውነት ቃል በአፍጢም ተክዬ። ወንጌል ይሄ ለእናንተ። ለእኔ ደግሞ ወንጌል በውስጥ ያለውን ችግር ማጽዳት ነው። ንጽህና ከግል ንጽህና ይጀምራል። የሰው ልጅ ልጠብ አትልም፣ የራስ ልጅ ንፍጣም ሆነ አይደል? የሰው ግቢ ላጽዳ፣ የሰው ሳሎን ለወልውል አትልም፣ የራስ ሳሎን በክቶ ጨቅይቶ። ስለዚህ እኔ ከቤት የሚጀምር ወንጌል አምናለሁ። ለዚህ ነው ኢየሱስ ክርስቶስ ከኢየሩሳሌም እንዳትወጡ መንፈስ ሳትቀበሉ ከዛስ በኢየሩሳሌም መንፈሱን በተቀበላችሁበት ኢየሩሳሌም ያልጀመርከው ወንጌል ዓለምን አይሞላ። ወንጌል ከራስ ነው የሚጀምረው። ሐዋርያቱ ካሉበት ነው የሚጀምረው። ኢየሩሳሌም አለ፣ ከዛስ በይሁዳ፣ ከዛስ በሰማሪያ፣ ከዛስ እስከ ምድር ዳርቻ። ወንጌል ስቴፑ ራሱ ከቤት ያስጀመረ ነው። ኢየሱስ ኢየሩሳሌምን የተሰቀለው፣ ኢየሱስ ኢየሩሳሌም ነው ከሞት የተነሳው፣ ኢየሱስ ኢየሩሳሌም ነው መንፈስ ቅዱስን የላከላቸው በሐዋርያት ላይ። ኢየሱስ የመጀመሪያውን ቤተክርስቲያን በመንፈስ ቅዱስ ኃይል ኢየሩሳሌምን የተከለው። ኢየሱስ ከኢየሩሳሌም ወንጌልን ጀምሩ ነው ያለው። ከዛ ነው ዓለምን የሚሞላው። ኢየሩሳሌምን ዘለ ጣዖት አምላኪ ግሪክ ጋር ሊድ ብትል ትስታል። ወንጌል ከቤት ነው የሚጀምረው ልልፈልግ ደስ አይልም? ምንም እንኳን ትክክለኛ ስታንድ ላይ ሆኖ ባይናገርም የተናገረው ነገር እውነት ነው። ዮናስ ሙሉነህ ወዳጅ አይደለም። እኔ እንደናንተ አይደሉ። ታውቃላችሁ፣ እዚህ ቲክቶክ ላይ ያሉ ሰዎች እኔን ከሰደብክ፣ ትናንትና ቀለም ወርቅን ስትናገር የነበርክ ሰው እኔን ከሰደብክ ሞዴሬተር ነው የምትሆነው። ቀለም ወርቅ ተንፍሱ ቤት ውስጥ ሄደ ሞዴሬተር ነው በአንድ የምትሆነው። ምክንያቱም የጠላት ወዳጅ ነው። ፖለቲካ ነው የሚሰሩት። እኔን ከሰደብክ፣ እኔን ከተናገር ከዛ ቤት ወዳጅ። እስቲ ቀለም ወርቅ
ሰድበ ቀለም ወርቅ ጋር ገዝት ላይ ስትንጠለጠል የነበርክ ልጅ እኔ ጋር ሰድበ እኔ ጋር ገዝት ላይ ሞዴሬተር ትመጣለህ ብለህ አስብ። በፍጹም አልቀበልም። ቀለም ወርቅን ሰድበ እኔ ጋር እመጣለሁ ብትል እሱ ገዝት ላይ ያለ ሰውዬ አልቀበልም። ለሱ ያልሆንክ ለእኔ አትሆንም። ከእውነት ጎን አይደለም የሆንከው። ጥቅም ሲነካብህ፣ መብት ሲነካብህ፣ ለጽድቅ ለሆነ ነገር ሲቆምብህ ነው የመጣው ብዬ ነው ማምነው። አለቀ በቃ። እነ ዮኒ ማኛ ምናልባት ዮኒ ማኛ ልንገራችሁ በዚሁ እንትን ዮኒ ማኛ በነ ዳግማይ ጥላሁን በሴሰኞቹ ሸምጋይነትና አሸምጋይነት ከነቀለም ወርቅ የተንፈሱ ጋር ታርቆ ድራማ ሊሰሩ ይችላሉ። ወጥተው ዛሬ ሊሰሩ ይችላሉ፣ ነገ ሊሰሩ ይችላሉ። ይህን ድራማ ሊሰሩ ይችላሉ። አይመለከተኝ። ዮናስ ሙሉነህ ግን የተናገረው እውነት ሶሊድ የሆነ እውነት ነው። እውነተኛ እውነት ነው። ለምን እነዚህ ሰዎች እንትን የላቸውም፣ ስታንድ የላቸውም። ትናንትና ያወሩት አልዳንም ምናምን ያሉት አሁን ተሰብስቦ ታርቀው መጥተው አልዳኑ ምናምን ሲሉ የነበሩ ሰዎች በቃ ድነዋል ምናምን ብለው ደግሞ ይመጣሉ። ምክንያቱም እነሱ ናቸው የቲክቶክ አዳኞች። የቲክቶክ እንዳልዳንክ እነሱ ጋር ነው ማህተቡ ያለው እነሱ ጋር። ታስታውሳላችሁ? ድምፅ ስለሆንከኝ በወንጌል ጉዳይ እኔ እዚህ ሚዲያ ላይ ከተጣለው ከምጣላ በወንጌል እውነት ነው። ከኤርሚያስ ጋር ለምን ተጣለ? ኤርሚያስ የነ መስፍን በሽሩ ዋስና ጠበቃ ልሆን ስላለ፣ ሶፍት አስጎራሹ የጽድቅ አገልጋይ ነው ስላለ ነው። ሶፍት አስጎራሹን ከዛ በኋላ ማን ነው ጆሹዋ የሚባል ናይጄሪያ ውስጥ ያለ ጠንቋይ መተተኛ ቸርቹን ፔልሲ ቸርቹን ለልጁና ለሚስቱ አውርሶ የሞተ ደጋሚና ጠንቋይ ሰውዬን በህልሜ እግዚአብሔር አሳይቶኛል። የእግዚአብሔር ሰው ነው ተቀበሉት በግድ ስላለ ነው ከኤርሚያስ ጋር የተጋጮትና የተለያዩት በጥቅም እንትን እንዳይመስል የተለያዩት በሆነ ነገር እንዳይመስል። አሁን አብረውት ተጣብቀው የሆነ ሰብስክራይብ እና ምናምን የሚቀላምዱ አብረውት ያሉ ዙሪያ ገባውን ያሉ እውነትን ኮምፕሮማይዝ የሚያደርጉ ተላላ አስመሳይ ሰዎች መካከል በሆን አብሬው ቁጭል ነበር። ኦርቶዶክስን እየተሳደብኩ ቁጭል ነበር። ብቻዬን ሰውን ራሴን ስመለከተው የወንጌል አካሄዱ ልክ አይደለም፣ ብዙ ነገሩ ልክ አይደለም። እና አሁን በዛ መንገድ ነው ነገርየውን ማልቀበለው። ምንድነው ፖይንት ዛሬ ካላችሁ፣ ፖይንቴ መራገም መጽሐፍ ቅዱሳዊ መብት የለውም፣ መጽሐፍ ቅዱሳዊ መሰረት የለውም። ስለዚህ እርግማኑ ልክ ነው የምትሉ እስቲ ልክ ነው መራገሙ የምትሉ ሰዎች 2 ቁጥር ጻፉልኝ እስቲ። ፕሮቴስታንቶች፣ ኦርቶዶክሶች አትጻፉ። ሌሎች እምነት ውስጥ ያላችሁ ሰዎች አታስመስሉ፣ አትጻፉ። ምንም እግዚአብሔር ከእናንተ ማስመሰል ጋር የለበትም። የምታስመስሉ 2 ቁጥር ጻፉ። እንራገማለን ሲል ልክ ነው የምትሉ ሰዎች 2 ቁጥር። ፕሮቴስታንት ብቻ የሆንክ ሰው ዳንኤል ናዝራዊ ና እስቲ ገባ እስቲ መራገም ልክ እንደሆነ አቡና እንደዚህ ነህ እንደዛ ነህ ምናምን እንዳትል። ስለኔ አይደለም ፖይንቱ፣ ስለመራገምና ስላለመራገም ነው የምናወራው። ግባ እስቲ። 2 ቁጥር የጻፈ አንድ ሰው ነው። የት አለ? አንድ ሰው ነው። አያችሁ፣ ታፍሩበታላችሁ ማለት ነው። አሁን ፐርሰናል የአቡናን ስለምትጠሉ ነው እንጂ እዚህ ጋር የምትንፈራገጡት እንጂ የአቡና ሀሳብ ስህተት ስለሆነ አይደለም። ቢያንስ አንድ ሰውዬ ነው 2 ቁጥር የጻፈው። 2 ሰዎች ነው። አንዱ ገስት ልልክለት አልቻልኩም። አንደኛውን ገስት ልክ የላለሁ። ታፍርበታለህ በሀሳብ ማለት ነው። አትሊስት አልገባ መግባት ድፍረት የለክም። በዚህ ሞራልህ ነው እንግዲህ መራገሙ ልክ ነው የምትለው። አየህ፣ ሁላችሁም ታምኑበታላችሁ ማለት። ታዲያ ለምንድን ነው የምትሳሳቱት? ታዲያ ለምንድን ነው ከኔ ጋር የምትጣሉት? ሰዎች ይህንን መንፈስ ትዝታው ሳሙኤል 2 ቁጥር ምጽፉ ሰዎች ስልክላችሁ ግቡ። ከላኩልህ በኋላ ገብተህ ለባለባለ አቡና ፐርሰናል ነገር እናገራለሁ ምናምን ካልክ ትባረራለህ። ምንም ችግር የለም። አንድ ቃል ትናገራለህ። በጫማ ብሎክ አጠናግሬ አስወጣሃለሁ። በጫማ ጥፊ የሚለውን ቀይሬው ነው በጫማ ብሎክ ያልኩት። ማሜ አንበሳው ግባ እንጂ እንዴት አንድን ግለሰብ እኔ
ነካ ብሎ እኔን ተናገረ ብሎ የርግማን ቃል ያወጡብሃል፣ ይረግሟችኋል። እየረገምን እንጸልያለን። እኔ እንደዚህ አይነት መጽሐፍ ቅዱስ የለኝም። እኔ እንደዚህ አይነት መጽሐፍ ቅዱስ አላነበብኩም። ቅድም አቡና እያነበበ ነበረ ማቴዎስ ወንጌልን አይደል? ኢየሱስ ክርስቶስ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ ነው ያለው። ሉቃስ ላይም ክፉ በሚያደርጉላችሁ ላይ መልካም በማድረግ እሳት ፍም ነው ላቸው ላይ የምታስቀምጡት። በፍቅር ቅረቧቸው፣ በፍቅር አሸንፏቸው አለ እንጂ እንዴት ነው አንድን ሰው ሰደበኝ ብለህ የምትረግመው? ሬዲ አይደለንም ማለት ነው። ይሄ ሰው የወንጌል መከራ ቢመጣበት ቢሰደድ ቢደበደብ ምንድነው የሚያደርገው ማለት ነው? ነገ ወንጌል ዋጋ የሚያስከፍል ነው አይደለ? ልብሳቸውን አራግፈው ወንጌላቸውን ነበረ ሐዋርያት የቀጠሉት አይደለ? ደበደቧቸው፣ ልብሳቸውን አራገፉ ነው ወንጌል መስበክ ቀጠሉ እንጂ ሄደው እነዛን ሰዎች ሲደበድቡ ወይ እነዛን ሰዎች መከራ ሲያሳዩ አይታይም። እስጢፋኖስ እየቀጠቀጡት ምንድነው ያለው? ሰው ነው። ጌታ ኢየሱስ ክርስቶስ እንኳን አምላክ ነው አይደል? እሱ እውነት ነው፣ አምላክ ነው። አምላክ ስለሆነ ይቅር በላቸው አለ። እስጢፋኖስ ግን ሰው ነው። እስጢፋኖስ እየተደበደበ የሞተ በድንጋይ እየተወገረ የሚሰሩትን አቁምና ይቅር በላቸው ነው ያለው። የርግማን ቃል እያወጣችሁ መጸለይ ከየትኛው መጽሐፍ ነው የተማራችሁት? አንድ ጊዜ አይደለም በለዓም ሊረግም በብሉይ ኪዳን ሊረግም እኮ ሲወጣ ረግሟቸው ነበር እንዴ? ረግሟቸው ነበር ወይ እስራኤሎችን? በዛን ጊዜ እንኳን አልረገማቸውም እኮ። መርገም አልቻለም። እግዚአብሔር ከሱ ጋር አልነበረም። አንደበቱን ቋንቋውን ነበር የቀየረው። መባረክ ነበር የጀመረው። ስለዚህ እኔ በእውነት ምን አልኩኝ? በጣም ከሰረ ትዝታው ነው ያልኩት። ኪሳራ፣ የኪሳራ ወንጌል ነው ያገለገልከው። እውነት በጣም ከስረሃል፣ በጣም ከስረሃል። ይጸልዩብሃል። የትኛው እነማን ናቸው የሚጸልዩት? እኔ በበኩሌ አልጸልይም። እዚህ ጋር አላችሁ አዶ ነው። አቡና እንደማይጸልይ አውቃለሁ። ሙሌም አይጸልይም እርግጠኛ ነኝ። ማቲም አይጸልይም። ለምን እየጠየቀ ነው ያለው። ፍቄም አይጸልይም። እንዴት ነው ዮናስ ሙሉጌታ ይሙት ሽባ ይሁን እግዚአብሔር ወይ እኔ ነክቶኛልና ሽባ አድርገው አሸማቀ ምናምን ፎቀቅ እያለ በምድር ላይ በቃ በቁስል ምታው እያልን ነው የምንጸልየው? ምን እያልን እንጸልይ? የጸሎት ርዕሱንም በዛው ስጠን። በእውነት በጣም ነው የከሰርከው ትዝታ። ለምን ማለት ምን ይሰራልሃል ወንጌል መስበክ? ለአንድ ሰው ማዘን ካልቻልክ፣ ለአንድ ሰው መራራት ካልቻልክ፣ በፍቅር ብትቀርበው ፍቅር ሊያሸንፈው የሚችለውን አንድ ሰው ርገሙ። እየረገማችሁ ጸልዩ፣ እየሰደባችሁ ጸልዩ፣ አካውንቱን አዘጉ። ዋይ ለምን? የትኛው እግዚአብሔር ነው ይሄን ያስተማረክ? ጌታ ኢየሱስ ክርስቶስ ደቀ መዛሙርቶቹን የመጨረሻው ሰዓት ላይ እግራቸውን ሲያጥብ ምንድን ነው ያላቸው? እኔ የማደርግላችሁን እንደዚሁ አድርጉላቸው። አድርጉ፣ ለሌሎች አድርጉ፣ ለሌሎች ዝቅ በሉ ነው ያለው ጌታ ኢየሱስ ክርስቶስ። ስለዚህ ፕሊስ ወንጌል የማይለውን አጣማችሁ ሌላ ወንጌል ሰብካችሁ ወንጌላችንን እንደው አታጣጥሉት። ወንጌል እንደዚህ አይደለም። ስለዚህ እንደው ብትችል እኔ በተናገርከው አንደበት ወጥተህ ይቅርታ ብትጠይቅ የዛን ጊዜ አሸናፊ ትባላለህ። የዛን ጊዜ ወንጌል ሰባኪ ነህ። ሪሊ እውነት ወንጌል ሰባኪ ነህ። ይህንን ነው የምለው። ማቲ ስለሰጠኝ እድል አመሰግናለሁ። ይሄ መንፈስ የማን ነው የሚለውን ነገር ብናይ ጥሩ ነው። ታፉዬ ጌታ ኢየሱስ ዘመንሽን ይባርከው። ይሄ መንፈስ የነ እዩ ጩፋ መንፈስ ነው። ይሄ ተራጋሚ መንፈስ ማለት ነው። ሰማ ድንገተኛ ደም ግፊት አዝዤ ልባቸው ነው የምዘጋው። ወደ ላይ ማይተነፍስም፣ ወደ ታችም አይተነፍስም።
በማይነቃ መንገድ ወንጌል እንዳይሰበክ ለማድረግ የምትፈልጉ እጃችሁን ሰብስቡ። ዋ ዋ ዋ እና ምን ይላል ኢየሱስ? ልባቸውን ነው የምዘጋው። ድንገተኛ ደም ግፊት አዝዤ ልባቸውን ነው የምዘጋው። ወደ ላይም አይተነፍስም፣ ወደ ታችም አይተነፍስም። እነሱ ቸርች ከዘጉ እኔ ልባቸውን ነው የምዘጋው፣ ወደ ታችም አይተነፍሱም፣ ወደ ላይም አይተነፍሱም የሚል የእርግማን ንግግር እዩ ጩፋ ሲናገር ትሰሙታላችሁ። ከዚህ በፊትም ብርቱካን የምትባለው ጠንቋይ እንደዚሁ ስትራገም ፊት ለፊት ሰምታችሁ። እኛ በግላችን የምናውቃቸው ተራጋሚዎች ናቸው። ዮናታን አክሊሉ ወንበር ገልብጦ እንደዚህ ኑሮ ይገልበጥ ህይወቱ ይገልበጥ ብሎ ሰው ይረግማል። እሱ ቸርች ያሉት ሰዎች ስለሚያውቁ ውሸት እያልተናገርኩ እንደሆነ ያውቃሉ። እሱ ሱቅ ውስጥ ያሉ ሰዎች ማለት ነው። አፈር ዝቆ ህይወቱ፣ ትዳሩ፣ ስራው፣ ቢዝነሱ እንደዚህ ይበተን ብሎ ይራገማል ዮናታን አክሊሉ። ሌሎቹም እንደዚሁ በጨው ቃል ኪዳን የሚያደርጉት የሚኖሩ ሰዎች ላይ መግለጫ እያወጣ ተቸገረን እንጂ ብዙ ነገር ነው የሚያደርጉት፣ እርግማንን በተመለከተ ማለት ነው። የእርግማኑ መንፈስ ከየት ነው የሚመጣው ስትሉ ከአምላክ መንፈስ ወይም ከአምላክ ማንነት የተቀዳ አይደለም። ምክንያቱም አምላክ በስጋ ተገልጦ ያስተማረንን ትምህርት ዮሐንስ ወንጌል ምዕራፍ 5 ቁጥር 43 እስከ 45 ያለውን አንብበናል። ኢየሱስ የሚጠሏችሁን ውደዱ፣ ለሚያሳድዷችሁ ጸልዩ፣ የሚረግሟችሁን ደግሞ መርቁ ነው ያለው። ስለዚህ ክርስቶስ የሰጠው መንፈስ እንደዚህ ያለ መንፈስ አልተቀበላችሁም ብሏል። ወይዬ ሙሌ ማውራት ፈለግ አውራ እያችሁ እንትን እንዳልል ብዬ ነው። እንቅልፍ እንዳይ ወይስ ምንድነው? ቅድም አንድ ወንድም ልበል አላውቅም፣ አንድ ልጅ ከታች ለማነጽ አይደለም እንጂ ምናምን ብሎ ሐሳቡ የአቤል ሞቲቭ ወይም ኢንቴንሽን እንደሚያውቅ ሆኖ ጥሩ ነበረ፣ ግን አንተ ለማነጽ አይደለም የምታደርገው አለ እና ብዙ ጊዜ እንደዚህ አይነት ተቃውሞዎች ይሰማለሁ። እንግዲህ ኢንቴንሽኑ ለማነጽ ነው አይደለም፣ ሞቲቭን መመርመር የሚችል እግዚአብሔር ነው። ኢሶኬሽ ሞቲቭን መርምረህ ደረስ ወደዛ መልሳለሁ። ግን ሐሰተኞችን በተመለከተ ሐሰተኛ እያልክ በነበረበት ሰዓት እንደዛ ስላለ ሐሰተኛን ስትቃወም ከጥላቻ ተነስተ ነው ቀንተህበት ነው ይላል። እሺ እኔ ቀንቼበት እንደዛ አልኩኝ፣ ከጥላቻ ተነስቼ እንደዛ አልኩኝ፣ ወይም አቤል እንደዛ አለ። እኛ የምናቀብበት መንገድ እምነታችን የምናቀብበት መንገድ ትክክል አይደለም ብላችሁ ውሰዱ። ለማነጽ አላደረግነውም፣ በስሜት አደረግነው። እናንተ ለምን ለማነጽ አታረጉትም? እናንተ ለምን ሐሰተኞችን ከፍቅር ተነስታችሁ ሳትቀኑ ቅናት ሳይኖርባችሁ ለምን እናንተ ሐሰተኞችን አትቃወሙ? ደጋፊዎች ካልሆናችሁ በስተቀር ሐሰተኛን የምንቃወምበት መንገድ ወይው ከሆነ የጠፋብን ወይው ከሆነ የተሳሳት ነው። ሐሰተኞች እንዳሉ ካመናችሁ ግን ሐሰተኞች የምንቃወምበት መንገድ በፍቅር እንዳልሆነ ከገባችሁ እናንተ በፍቅር አርጉታ፣ ምን ችግር አለው? እናንተ በፍቅር አርጉት፣ እናንተ መንገዱን አቅኑት። እኛ ያበላሸነውን እያቀናችሁ እናንተ አቅቡ፣ ሐሰተኞችን ተቃውሙ። ሐሰተኞች የሉም ብላችሁ ካላሰባችሁ በስተቀር በኢየሱስም የሚመጣ ሐሰተኛ የለም። ሐሰተኛ የሚባል ነብይ የለም። ነብይ ነኝ ብሎ ፕሮፌት ነኝ ብሎ ፊት ለፊት ከቀጠለ ጸጉሩን ካጎፈረ ሸራ ከወጠረ በቃ ነብይ ነው ብላችሁ ካልተቀበላችሁ በስተቀር ሁሉም በቃ ነብይ ነኝ ብሎ ክሌም ካደረገ ነብይ ነው በቃ ምንም ያድርግ ምንም ብላችሁ ካላመናችሁ በስተቀር ስተት እንዳለ ካወቃችሁ እኔ ባይዘወይ ወንጌልን ለወንጌል ትልቅ እንቅፋት ተግዳሮት ወይም የወንጌል ጠላት ብዬ የምለው ከውጭ አይደለም። ባይዘወይ ኦርቶዶክስን አይደለም፣ ካቶሊክን አይደለም፣ ሙስሊም ሌላ እምነት አይደለም። ወንጌልን የሚያሳድዱ ለወንጌል ጥላቻ አላቸው ወይ ደግሞ ለወንጌል እንቅፋት ሆኑ ብዬ የምላቸው ቤት ውስጥ ያሉ ሐሰተኞችን ነው። እኔ እንደዛ ብዬ የምለው ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ
ብዙ መከራ እንዳለበት ብዙ ስደት ከውጭም ከውስጥም እንደሚያሳልፍ ከተናገረ በኋላ ምን አለ ግን ግልጽ በሆነ መንገድ እንደዚህ ነው ያለው። እለት እለት ግን ስለ ቤተ ክርስቲያን ስለ አብያተ ክርስቲያን ግድ ይለኛል አለ። የቤተ ክርስቲያን ጉዳይ ግድ የሚለው ለምንድን ነው? ተሰሎንቄ ጋር ሂዶ ወዲያው ሲወጣ በስደት ምክንያት ወዲያው ሲወጣ የተሰሎንቄ ቤተ ክርስቲያን ሐሰተኞች መጥተው ወዳልሆነ መንገድ ወስደዋት እንዳይሆን ያስጨነቀው እሱ ነው። ባይዘወይ ምን ሆነ አይሆን ብሎ ጢሞቴዎስን ልኮ ከጢሞቴዎስ ምላሽ ያገኘ መልእክቱ ላይ ጢሞቴዎስ ሲልክ ማለት ነው። እና ምን እያልኩ ነው እንግዲህ ሐዋርያት ያሳስባቸው የነበረው ውስጥ ላይ ስለነበሩ ሐሰተኛ ወንድሞች ስለተባሉት ነው። ባይዘወይ ሐሰተኛ ወንድሞች ስለተባሉት ነው የሚያሳስባቸው። ቤተክርስቲያን ፕላንት ያደርጋሉ። ኢአማኒ ነው ወንጌል ነው የሚሰበከው፣ አለቀ በቃ። ኢአማኒው ግን አማኝ ነኝ ብሎ ግን ኦሬዲ በግ ነኝ ብሎ ግን የበግ ለምድ የለበሰውን እሱ ግን በጣም ለቤተክርስቲያን አስጊ ነው። ስለዚህ እሱን ወገኖቼ ወዳጆቼ የኛን የጥበብ መጉደል ካለ የኛ የምንሄድበትን መንገድ ትክክል ካልሆነ የምናቀብበትን የምናስተካክልበትን መንገድ ትክክል ካልሆነ ኢትስ ኦኬ ከናንተ እንማራለን። እናንተ ግን በፍቅር አድርጉት፣ በሚያንጽ መንገድ አድርጉት፣ በጥበብ መንገድ አድርጉት። ግን ምን አድርጉ? አቅቡ። ሐሰተኞች ግን ምን አድርጉ? ተቃወሙ። ያንን ካደረጋችሁ ከናንተ እንማራለን። እውነት ለመናገር ዝም ብላችሁ ሐሰተኛ ትንኩ ብቻ ለጥብቅና ከሆነ ግን ሐሰተኛ እንዳይነካ የበግ ለምድ የለበሱ ልምዳቸውን ተገልጦ በግ እንዳልሆኑ እንዲታወቁ ካልፈልጋችሁ በስተቀር እውነት ለመናገር ካልፈልጋችሁ በስተቀር ተኩላውን ተኩላ የምትሉ ከሆነ ምንልበትን መንገድ ከናንተ ተምረን በሚያንጽ መንገድ እንድናረገው እናንተ አድርጉትና ከዛን እኛ እናያለን ማለት ነው። ስለዚህ ብዙ ጊዜ እኔ አቤልም በሚያረጋው ነገር እኔም በማረጋው ነገር 100% ትክክል ነን፣ ከአንደበታችን የሚወጣ ሁሉ የሚያንጽ ነው፣ ምንም ስተት የለብንም በመናረግበት መንገድ በምንሄድበት መንገድ በመናቀብበት መንገድ ምንም ችግር የለብንም አንልም። እውነት ለምሳሌ እኔ አልልም ራሴ ማለት ነው። ችግር ሐሳቤ ኢንቴንሽኔ ሞቲቬ የእግዚአብሔርን ክብር ልክ ጌታ ኢየሱስ እንዳለ የቤትህ ቅናት አቃጠለኝ እንዳለ ልክ በመዝሙረ ዳዊትም አንተን የነቀፉብህ ነቀፋ ወደቀብኝ እንዳለ ኦሬዲ ያ የእግዚአብሔር ክብር ስለተነካ ያ የጸሎት ቤት የወንበዴ ዋሻ ስላደረጉት በቅናት ጅራፍ እንዳነሳው ሐሳባችን ጅራፍ ማንሳታችን ነው። አንስተን ስንገርፍ የምንገርፍበትን መንገድ ልናበላሽ እንችል ይሆናል እንጂ በአጠቃላይ ግን ዞሮ ዞሮ ሐሳባችን እሱ ነው። እኔ ሐሳቤ የእግዚአብሔርን ቤተክርስቲያን የሕያው እግዚአብሔር ቤተክርስቲያን ቅድስት የሆነችውን ቤተክርስቲያንን የሚያጎድፉ እና አማኞችን ወደ አልሆነ መንገድ የሚመሩ ሰዎችን ለመቃወም ነው። አንደኛ ይሄ ነው ዋናው ነገር። ይሄኛውን በተመለከተ ግን እርግማን በተመለከተ መጽሐፍ ቅዱስ ግልጽ የሆነ ነገር ይናገራል። ምን ይላል ጴጥሮስ በመልእክቱ ምዕራፍ 3 ላይ ከቁጥር 9 ጀምሮ ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ ይልና በዚህም ፈንታ ባርኩ እንጂ ይልና ዋናውን ሐሳቤ ምንድነው? በረከትን ልትወርሱ ለዚህ ተጠርታችኋል። ስለዚህ በረከት ሊወርስ የተጠራ ምን ያደርጋል? ይባርካል ማለት ነው። ይባርካል። በረከት ሊወርስ ያልተጠራ ላይባርክ ይችላል። እኔ አሁን መባረክን ከማን እጠብቃለሁ ካልከኝ በረከትን ሊወርስ ከተጠራ ሰው ሌላ ሰው ግን ባይባርክ ብዙ ላይደንቀኝ ይችላል። ሌላ ሰው ማለት ነው። እባርካለሁም እረግማለሁም ግን አይቻልም። እውነት ለመናገር ይሄ የያዕቆብ መልእክት ላይ አይ ቲንክ ምዕራፍ 3 ምንድን ነው የሚለው? እንደዚህ ይላል። ከአንድ አፍ ቁጥር 10 ላይ ማለት ነው። ከአንድ አፍ በረከትና መርገም ይወጣሉ ወይ ወንድሞች ወይ ይህ እንዲህ ሊሆን አይገባም ይወጣሉ አለና ምንጭስ ከአንድ አፍ የሚጣፍጥና የሚመር ውሃ ያመነጫልን ብሎ ወንድሞች ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለች? ከጨው ውሃም ጣፋጭ ውሃ አይወጣም ብሎ ምንድነው የሚናገረው? ከአንድ አፍ በረከትም መርገምም መውጣት የለበትም ሊሆን አይችልም ነው።
ስለዚህ አንድ ምንጭ ላይ ሁለት ነገር ሊወጣ አይችልም፣ ጣፋጭም መራራ አንድ ምንጭ ላይ ማለት ነው። ስለዚህ ለበረከት የተጠራ ሰው ይባርካል። ኦልሬዲ አንድ ማንነቱ የእግዚአብሔር ልጅ የሆነና የእግዚአብሔር ፍቅር የተካፈለ ፍቅር ይፈሳል። ምናልባት እንግዲህ የትዝታው እኔ ሙሉ ቪዲዮን እውነት ለመናገር አልሰማሁትም። ሙሉ ቪዲዮን ኢንኬዝ ምንድነው እኔ እዚህ ጋር ብዙ ጊዜ እንደምለው በቅንነት የሚቻል መስሏችሁ መጽሐፍ ቅዱሳዊ መስሏችሁ ሐሳቡ የእሱን ሐሳብ መጽሐፍ ቅዱሳዊ መስሏችሁ አንድም ሰው ቢሆን ተታሎ እንዲሁን እንዲያ ይድረስብህ። አይ ቲንክ በጸለዩልህ ምንድን ነው የሚለው? እስኪ አሰማኝ ማትዬ አለ አንተ ጋር ቪዲዮ እንትኑ እንደ ጸለዩልህ ነው አይደል? ምን ይሉሃል ያለው? አቤል አስተክፈትለት በዝማሬ ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ እደግምልሃለሁ። የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። ገለል እንዲያደርግ ሊጸልዩ ይችላል። አካውንትህን ለማዘጋት ምን ያህል እንደተነሱ አይተሃል። ኦኬ እየረገሙ የሚል ነገር ሰማሁ። ይሄንን አልሰማሁትም ነበር መጀመሪያ። ስለዚህ ምንድነው በመጀመሪያ ደረጃ እንትኑም አንዳንድ ጊዜ መጽሐፉን የሚለውን በትክክል መረዳት አስፈላጊ ነው። አማኝ ለሆነ ሰው አይደለም። በመጽሐፍ ቅዱስ ውስጥ አማኞች ሆነው እግዚአብሔርን ላሳዘኑ ሰዎች ጌታ ምን ሊያደርግ ይችላል? በስጋ ሞት ሊቀጣ ይችላል። አንደኛ ነገር እግዚአብሔር እንዲፈርድብህ የሚል ነገር አለ። እግዚአብሔር በክርስቶስ ኢየሱስ ያላመነ ኦልሬዲ የተፈረደበት ነው። ፋይናሊ መጨረሻ ሰዓት የሚፈረድበት እንደሚሆን ግልጽ ነው። አለቀ በቃ እኮ በክርስቶስ ካላመነ ምኑ እንዲፈርድበት ጸልይበታል? ኦልሬዲ የተፈረደበት እኮ ነው። እና አንደኛ ቆሮንቶስ ምዕራፍ 11 ላይ ይሄንን በትክክል ወዳጃችን ትዝታው የመረዳት ችግር ሊሆን ይችላል ብዬ ስለማስብ እንደዚህ ይላል። ምንድነው የሚለው? ቁጥር ስለ ጌታ እራትን በተመለከተ ነው። ሳይገባው የሚበላ የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድን ይበላል ይጠጣልና፣ ስለዚህ በእናንተ ዘንድ የደከሙ የታመሙ ብዙዎች አሉ፣ ይህን በማድረጋቸው ምክንያት አያሌዎች አንቀላፍተዋል ይልና ራሳችን ብንመረምር ግን ባልተፈረደብን ነበር ይል። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን ኢንኬዝ ኦልሬዲ ዓለም የሚፈረድበት ጊዜ ስላለ አሁን ፍርድ አያስፈልገውም። አሁን መሞት አሁን ያንን ለቆሮንቶስ ሰዎች በዚህ በጌታ እራት ምክንያት ጌታ እንዲያንቀላፉ ወይም እንዲታመሙ ወይም እንዲደክሙ ያደረገው ፍርዱን በቃ በኋላ መጨረሻ ላይ ስለምፈርድባቸው ብሎ ሊያቆየው አልቻለም ይልና ይኸው ምን ይላል? ራሳችን ብንመረምር ባልተፈረደብን ነበር ይልና ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ አሁን እግዚአብሔር እንዲፈርድብህ የሚለው ኦልሬዲ እግዚአብሔር በክርስቶስ ኢየሱስ ያላመነና በወንጌል ያላመነ ሰው በወንጌል ባለማመኑ ምክንያት ኦልሬዲ ተፈርዶበታል። አሁን አንተ ጸልይ አታስፈርድበትም። ባይዘወይ እግዚአብሔር ፍረድበት ብለህ በመጸለይ የሚፈርድበት አካል የለም። ይሄንን ዮሐንስ ራእይ ላይ ያሉ የተሰዉ እና እስከ መቼ ነው የማትፈርደው ብለው የሚጠይቁ አሉ። እነሱ ስላሳደዷቸው ስለገደሏቸው የዚህ በታላቁ መከራ ጊዜ በማሳደዳቸውና በመግደላቸው ምክንያት ያንን ነው
ስለዚህ ምንድነው ባጭር ቃል እያልን ያለ ነው ይሄንን አይውሽ ባለመረዳት ቢሆንና ነገሮችን መልሶ አይቶ ትክክል እንዳልሆነ ቢመለስ ጥሩ ነው ብዬ አስባለሁ። ዋናው ነገር ግን ስለ አንድ ግለሰብ አይደለም የኔ ሐሳብ መስጠት የፈለኩት አንድን ግለሰብ ትክክል ነው ትክክል አይደለም ብሎ ትክክል ሚዛን ላይ አስቀምጦ ለመፍረድ እሱ አይደለም የኔ ዓላማ ምንድነው ይሄንን ነገር ሰምታችሁ የሚቻል መስሏችሁ መጽሐፍ ቅዱሳዊ መስሏችሁ እግዚአብሔር እንዲፈርድበትን ወይም ደግሞ ከዚህ በፊት ለዮኒ ማኛ እንግዲህ ጸለያችሁለት የሚለው እኔ እውነት ለመናገር አልጸለይኩም መጀመሪያም አልተናገርኩም እኔ ያልተናገርኩት እውነት ለመናገር ዝም ብሎ እንዲሁ ዝም ብሎ ከመገፋፋት ከመጠላላት ብቻ እኔ ዝም ብዬ ፈሪም ስለሆንኩኝ ተውኩት እንጂ አምኖበት እንዳልሆነ አንደርስታንድ አድርጌያለሁ። መጀመሪያ ወንጌሉ ገብቶት ወንጌሉ ለውጦት አይደለም። ምክንያቱም ያቺ ቀን ማታ ስለነበርኩ እየሰማሁ ስለነበር ከልደት ጋር ተጨቃጨቀ ምናምን ነገር አመረረ በዛው ከልደት ጋር ተጨቃጨቀና ሌሎቹን የወንጌል አማኞችን ከወንጌል አማኝነን የሚሉትን ለመደገፍ ሞከረ በዛው አምሮ ቀረ በቃ እልህ ማለት ነው በቃ ውጣ ምናምን አለ ልደትን ያስወጣው ነበርኩኝ እኔ እና ከዛ በቃ ኤርሚያስን መደገፍ ጀመረ በዛው እልህ ተያይዞ ምን ታመጣለህ ምናምን ብሎ አምናጭ ቆረደውና በዛው አመረረ ማለት ነው መደገፉን ማለት ነው እንጂ ወንጌሉ ገብቶትና ህይወቱ ተለውጦ ነው የሚል መረዳት አልነበረኝም እኔ እንደዛ አልተረዳሁም እውነት እንደዛ ሆኖ ቢሆን እውነት ለመናገር እንደዛ ሆኖ ቢሆን ደስ ይለኝ ነበር ገብቶት ቢሆን ኑሮ ማለት ነው ገብቶት ኑሮ ቢሆን እና በትክክል የተሳስቼ ቢሆን ኑሮ ሐሳቤ ተሳስቶ ቢሆን እሱ እመኝ ነበር እንደዛ ሆኖ ቢሆን እንደዛ ግን እንዳልሆነ እኔ ገብቶኛል እውነት ለመናገር ግን ያኔ ምን ብለው ጸለዩለት ምን ብለው ነው ጸለዩለት የሚሆነው እንግዲህ ያው በቤቱ ያጽናህ አይነት ነገር ወይ ደግሞ ብቻ በቃ ለበረከቱን ሰምቲንግ አይነት ነገር የጴንጤ ጸሎት ጸለዩለት ነበር አሁን to the reverse ያንን ጸሎት ገልብጠው እግዚአብሔር ይፍረድብህ በቃ ለዘላለም ይንቀልህ ያጥፋህ አይነት ነገር ማለት ነው እርግማን በሚለው ይተካለላልና እርግማን ማለት ነው እና ይሄ መጽሐፍ ቅዱሳዊ አይደለም አንድ ሰው ትላንትና ወንጌላዊ አማኝ ነኝ ሊል ይችላል ዛሬ ደግሞ መልሶ ያ እውነተኛ መንገድ ነው ብሎት የነበረውን ትላንትና ዛሬ ሊያሳድደው ይችላል በሐሳብ ልትሞግተው ትችላለህ ከዛ ውጭ ግን ኦሬዲ ያ የእውነት መንገድ ጥሎ በመሄዱ ምክንያት የሚደርስበት ፍርድ ስላለ አንተ ለፍርድ መጸለይ አይገባም አሁን ይፍረድብህ ባትለው ሲሆን ይማኛ እግዚአብሔር ላይ ፍርድበት ነው አንተ ባትጸልይስ ሲጀመር ማለት ትዝታውና አብራችሁት ለዮኒ ማኛ እግዚአብሔር እንዲፈርድበት ምትጸልዩ ሰዎች እንዲሁ እናንተ ባትጸልዩ ብትተውት እግዚአብሔር ላይ አይፈርድም እግዚአብሔር ነው አሁን እንዲሞት ነው በእርግጥ እንደዛ ብሏል ገሸሽ እንዲያረገ ገለል እንዲያረገ ምናምን ብሏልና ትክክል አይደለም መጽሐፍ ቅዱስ አይደለም በአጠቃላይ መጽሐፍ ቅዱስ አይደለም እርግማን መጽሐፍ ቅዱስ አይደለም የሚራገም ሰው ካለ መጽሐፍ ቅዱስ አይደለም ብቻ አይደለም እሱ ለበረከት ያልተጠራና ምንጩ ግልጽ የሆነ ነገር ነው ከአንድ ምንጭ ነው ከአንድ የህይወት ምንጭ ወይ ደግሞ ከአንድ እውነት ጣፋጭ ምንጭ አንድ ነገር ነው ሊወጣ የሚችለው ጣፋጭ ነገር ነው ሊወጣ የሚችለው ስለዚህ ቅድም ያዕቆብ ምዕራፍ 3 ላይ እንዳነበብኩት ከወይን የወይራ እንትን አይለቀምም ወይም ከበለስ ቁርንችት እንደሚለው ማለት ነው ስለዚህ በግልጽ ይሄንን የምትሰሙ ሰዎች በቅንነት ማን ተናገረው የሚለውን ነገር ተውት ምናልባት ስለኔ ወይም ስለ አቤል ወይም ስለ ማቲ እዚህ ስላለ ነው ፖዚቲቭ ነገር ስለሌላችሁ ከሌላችሁ ምናልባት ስለኛ ስለዚህ እኛ ስንናገረው ከኛ በተቃራኒ መቆም በመፈለግ ምክንያት ሐሳቡን ልክ ይሁን አይሁን አንድ ፋላሲ አለ ባይዘው ወይ አንድ ፋላሲ ምን የሚባል
አፒል ቱ ካራክተር እና አፒል አጌንስት ካራክተር እንደዛ የሚባል ፋላሲ አለ። አሁን አንድ ሰው እንትና ስለሆነ ብቻ ወይ ወዳጅ ስለሆነ ብቻ ትክክል ያወራል ወይ እንትና ስለሆነ፣ አንድ ሰው ደግሞ እንደዚህ ስለሆነ ብቻ እንደዛ ነው ብሎ ማለት በቃ ያ ማለት ምን ማለት ነው? ለምሳሌ ከሌላ እምነት አንጻር ጴንጤ ስለሆነ ምንም የሚያወራው ነገር ካቶሊክ ሆኖ ለሚሰማህ ምንም የሚያወራው ነገር ጴንጤ ስለሆነ ትክክል አይደለም፣ መጽሐፍ ቅዱስ አይደለም። በቃ ሃይማኖቱ እኛን ስለማይመስል፣ ሃይማኖቱ እኛን የሚመስል ከሆነ ደግሞ በቃ ትክክል ነው፣ ትክክልም ባይሆን በቃ ትክክል ነው ዞሮ ዞሮ እሱ ስለሆነ ብቻ ብሎ ማሰብ ማለት ነው። አቤል ስለሆነ በቃ መልካም ነገር ከሱ አይወጣም ብሎ በጥላቻ አይን አይቶ የሚናገረው ነገር እንደ እግዚአብሔር ቃል ነው አይደለም። ሙለታ ስለሆነ ብቻ ብላችሁ እኛን እንትን ከማድረግ ሐሳቡን የምናወራበትን ነገር መጽሐፍ ቅዱሳዊ መሆኑን አለመሆኑን ትዝ ይላችኋል። ዮኒ ማኛ እንትን ሲናገር ጌታን ተቀበልኩ ያለ ጊዜ እነ ኃይሌ የኛ ወንድም ማለት ነው፣ የመጋቢ ሰለሞን አበበ ወንድም ማለት ነው። መንፈስ ቅዱስ አረጋግጦልኛል አለ። አሁን ከልቡ ነው እየተነካዋል። መንፈስ ቅዱስ አረጋግጦልኛል አለ። ተው ዝም ማን ያለው? ኃይሌ ነው። ኃይሌ የኛ ወንድም አሁን ነው መንፈስ ቅዱስ አረጋግጦልኛል ያለው መጀመሪያ። አዎ ቆይ ላሰማቸው አንድ ቪዲዮ። ያው ዮኒ ማኛ 8 ወሩ ነው የታገኘው ካለ ጉዳዩም 8 ወር ነው። ቲክቶክ ዩቲዩብ ላይም 8 ወር የሞላው ቪዲዮ አግኝቻለሁ፣ የዛን ጊዜ የተናገርኩበት ማለት ነው። ከታያችሁ አላቅም ወሩ 8 ወር እና እዛ ቪዲዮ ላይ የነገርኩትን ነገር ላሰማችሁ ስላሳቀኝ ነው። ወይኔ በቃ እስቲ መጣ። ከታች በጣም የተቸገሩ ሰዎች አሉ፣ የሆነ ነገር የሚፈልጉ። እኔ አሁን ሐሳቡን ትተው እከሌ ልክ ነው ልክ አይደለም የሚል ነገር የፈለጉ እና አሁን ምንድነው የፈለጉት የነዚህ ሰዎች ሞቲቭ እና ኢንቴንሽን እከሌ ተሳስቷል። አሁን ያው ስለ ትዝታው የተናገረው ነገር ስለሆነ እየተወራ ያለው ትዝታው ትክክል ነው፣ ትዝታው ተሳስቷል እንዲባልና አክቹዋሊ ምንድነው የነሱ ሞቲቭ ትክክለኛ በሆነ መንገድም ባልሆነ መንገድም የቤተ ክርስቲያናችን ጠላት ነው ብለው ስለሚያስቡ ባንድም በሌላ በቃ እኛ ሲሳሳት እንድንወግረውና ከዛ በዛ ደስ እንዲላቸው በቃ የራሱ ወገኖች እንደዚህ ያደረጉት ብለው ለማለት ከማሰብ አንፃር የሚፈልጓትን ነገር ፓርት አልተናገርኩላቸው መሰለኝ፣ አላውቅም። ያው የተናገርኩትን መልሼ ስላልሰማው ማለት ነው። እና ሐሳቡ አልገዛ እኔ ሐሳቡ ይሄ መራገም የሚለው ሐሳብ ትክክል አይደለም ማለት በቃ ሐሳብ ነው ሲጀመር። የሆነ ሰውየው ትክክል ነው ትክክል አይደለም የተናገረውን ሐሳብ ነው እንትን የሚለው ሐሳቡ ትክክል አይደለም። ሐሳቡ ትክክል አይደለም ማለት ምን የሚለው ሐሳብ ንግግር ምን የሚለው ንግግር እርግማን ለሆነ አካል ለምሳሌ ዮናስ ሙሉነህ አሁን መልሶ ወንጌላውያን አማኞች ነን የሚሉትን ወይም ደግሞ ትላንትና ወንድሞቼ የሚላቸውን የነበረውን በጣም በአንድ ነጠላ ካላስቀደስን ሲሉ የነበሩ ሰዎችን ስለሰደበ ነው። አሁን እውነት ለመናገርና ስለሰደበ መረገም አለበት። ትላንትና የጸለዩለት ሰዎች ሊረግሙት አሁን ይገባል ነው። እሱ ትክክል አይደለም ነው እያልኩ ያለሁት። አይበቃህም፣ ይሄ ትክክል አይደለም፣ መራገም ትክክል አይደለም የሚለውን ነገር አይበቃህም ነው። ስም አንስቼ እከሌ ምናምን ብዬ እኔ ጉዳይ አይደለም። አክቹዋሊ እኔ ጉዳይ አይደለም ማለት ፐርሰናሊ እሱን ቢሰማ ሐሳቡ ትክክል አለመሆኑን ከነገርኩት በቂ ነው። ከዛው ሲቀጥል ግን የኔ አጀንዳ የኔ ሐሳብ አሁን ትዝታው መኮንንም ማጽደቅም አይደለም። ምንድነው የኔ ሐሳብ? የኔ ሐሳብ ይሄንን እውነት መስሏቸው እሱም ከሰማ ኦልሬዲ ሐሳቡ ትክክል እንዳልሆነ እንዲወስድ፣ መጽሐፍ ቅዱሳዊ እንዳልሆነ እንዲወስድ። እንደዚህ የሚባል ነገር የለም። ወንጌላዊ አማኝ
ሊራገም አይችልም። በቃ ወንጌል ተራገሙ አይልም፣ እግዚአብሔር ተራገሙ አይልም። ምንም ቢያረግህ ማለት ነው። ክርስቶስን አላመነም አይደለ? ክርስቶስን ራሱ ቢሰድብ እግዚአብሔርን ቢሰድብ ራሱ አንተ የመርገም ማንዴት የለም። ባይዘው አንዳንድ ሰዎች በጸሎት አማኝተው ሰይጣንም ይረግማሉ። ሰይጣንንም ልትረግም አትችልም። ሰይጣንንም ባይዘው ኢቭን ለዲያብሎስ መራገም አትችልም። ክፉ ቃል ማውጣት አትችልም። አለቀ። ስለዚህ እና ምንድነው እያልኩ ያለሁት አንድ ሰው እዚህ ውስጥ ወንጌላዊ አማኝ ሌላው አይመለከተውም። እንዲሁ አሁን የዛሬ ንግግር ሌላው እኮ አይመለከታችሁም ነበር። ለምን ኮሜንት እንደምትጽፉ አላቅም ከታች እንጂ የኔ ሐሳብ ሌሎቻችሁ ባይገባችሁ ግድ አይሰጠኝም ማለት ምን ማለት ነው? በቃ ወንጌላዊ አማኙ ከገባው መራገም እንደሌለ ሌሎቻችሁ ኦልሬዲ ከወንጌል አማኙ ውጭ ያላችሁ ሰዎች ያንን መንፈስ ካልተቀበላችሁ ምለው ነገር ስለማይገባችሁ which ማለት ምን ማለት ነው? ተራገምክም አልተራገምክም ኦልሬዲ ለበረከት አልተጠራህም ብዬ ስለማምን ካንተ በረከትን አልጠብቅም ለሌላህ ማለት ነው። ለወንጌላዊ አማኝ ግን ለበረከት የተጠራ ስለሆነ እንዲባርክ አንደበቱ ከመባረክ ውጪ መርገም እንደሌለበት እንዲረዳና ትዝታው የተናገረው ነገር እውነት መስሎት በዛ መንገድ እንዳይስት አጽንኦት ሰጥቼ ትክክል አይደለም መጽሐፍ ቅዱስ አይደለም እያልኩ ነው። ከዚህ ውጭ ያለውን ነገር ይሄንን ነው እየተናገ ከዚህ ውጭ ባለው መንገድ ግን ሌላውን ለማስደሰት የምናገረው ነገር የለኝም። ባጭር ቃል አንድ ወንጌል አማኝ የሆነን አካል ሐሳብ ሰምቶ መቃው ማለት ጀስት እንኳን ትዝታውን ጳውሎስ ጴጥሮስን አዕማድ ሐዋርያት መካከል ትክክል ባልሆነበት መንገድ ትክክል አይደለም ብሏል። እኔ አሁን ከዚህ በፊት ያደረጋቸውን የትዝታውን ሐሳብ ሰምቼ በዚህ ጉዳይ ትክክል አይደለም ትዝታው በአጠቃላይ ስቷል እንደዚህ ነው እሱ አይደለም ርዕሱ የቤቱም ርዕስ እንደዛ አይደለም። አማኝ ይራገማል አይራገምም በቃ እሱ ነው እያወራን ያለ ነው። ከዛ ውጭ ያለውን ነገር ትዝታው ማን ነው ምንድነው ትዝታው የኔ ጉዳይ አይደለም እሱ የኔ ጉዳይ አይደለም። ስለዚህ ባጭሩ ግን አማኝ መራገም አይችልም። መራገም ከአማኝ የሚጠበቅ ነገር አይደለም የሚለውን ነገር ከተረዳችሁ በቂ ነው። አለቀ በቃ ይሄው ነው። ተባረክ ሙሌ። አቤላ ያችን ቪዲዮ ላሳያችሁ ከ8 ወር በፊት የነበረችው ብቄ ማርያም ድምጿን ስሰማ ነው የሚሄደው። ሰዎች ተለዋዋጭ ናቸው። ቋሚ ወዳጅ የለም፣ ቋሚ አድናቂ የለም፣ ቋሚ ተከታይ የለም። የማይለወጥ የማይቀየር መንገድ ላይ ትቷቸው የማይሄድ እግዚአብሔር ብቻ እና ጊፍቱን ተማምናችሁ ሃይማኖት እየቀየራችሁ ያላችሁ ሰዎች ጊፍት የሚሰጧችሁ ሰዎች ራሱ ጊፍት ፈላጊ ሊሆኑ ይችላሉ። ማለት እውነቴን ነው የምላችሁ ትርፉ ጊፍት አይደለም። እዚህ ቲክቶክ ላይ ያለ የሆነ ቅራቅንቦ መለቃቀም እውነት ህይወት መስሏችሁ ከሆነ እሱ ህይወት አይደለም፣ እውነት አይደለም ልላችሁ ፈልጌ ነው። እንደ ኃይሌ መንፈስ ነግሮኛ ምናምን ብላችሁ በገዛ ስሜታችሁ አልቀሳችሁ በቃ እግዚአብሔር ነግሮኛ ምናምን የምትሉ ሰዎች በገዛ ስሜት አይደለም ምን ያነቀሱ አሁንም ስላልገኝ አልቀየሩ አሁንም እኮ ጌታ ተናገረኝ አልከኝና ድምፁን ሰምተህ ነው አልቅሽ ነው ንስሐ ሲገባ ደስ አለኝ ልነግርህ ደስ አላለኝ ማለት ጌታ ተናገረኝ ጅራት ነው ቃስበ ጌታ ደረሰሽ ንስሐ ሲገባ ደስ አለክ። ልክ ክርስትና ነው። ሰው ንስሐ ሲገባ ጌታን ሲያምን ስታይ በጣም ደስ ልትሰኝ ይገባል። ይሄ የክርስትና አንዱ ፓርት ነው። ለምን ደስ አለ ብለህ ብትጠይቀኝ ግን አሁን ለሌሎቹ ደስ ይለኛል። ለእነሱ ደስ ያለኝ ግን ከሱ ጀርባ የማየው መዓት ትውልድ አለን። ይሄ ነው ሰዎችን የሚያድነው ዝነኝነት አይደለም። ሰዎች የሚድኑት ወንጌልን ሲሰሙ ከዛ ያንን የወንጌል ድምፅ ደግሞ መንፈስ ቅዱስ ይህንን ዓለም ስለሚወቅስ
ንስሐ እንዲገቡ የመንፈስ ቅዱስ ወቀሳ በልባቸው ሲሰማቸው ሰዎች የሚድኑት እንጂ ታዋቂ ሰው ስለመጣ ሰው አይደለም። ይኸው አሌክስ የሚባለው ዘፋኝ አለማየሁ ኤርፖ የሚባለው ዘፋኝ ዘመረ ጴንጤ የሆነ ምን አለ ጴንጤነኛ ለጠፋ ከሚዲያው ለብዙ ዓመታት በሱ በጣም ብዙ ሰው ዳነ ምናምን አትለኝ። ይኸው እሱ ሰውዬ ራሱ ተመልሶ ኮንሰርት እያዘጋጀ አረባክ ዘጠናዎቹ ላይ ሰዎችን በፍቅር ዘፈን ያናቀሰ ሰውዬ ሆኖ የነገርኩት እና እንደዚህ አይነት ነገሮች አሉ። ታዋቂ ሰው ስለመጣ ነው የሚባል ነገር ነው። በጋሻው መጣ። በጋሻው ወንጌል ስለሚሰብክ ነው እንጂ ሰዎች ከዳኑ የሚድኑት እንጂ በቀድሞ ሰባኪነቱ አይደለም። ሰዎች ሚድኑት አለቅ የኦርቶዶክስ ሰባኪ ስለሆነ ይሄ ሰው የቀድሞ ኦርቶዶክስ ሰባኪ ስለሆነ እንጂ ጌታ ልቀበል የሚል ሰው ጌታ ቶክቻው ከቻሪ ጋር ትዝ ይለናል። ቻሪ ይቅርታ ጠይቆበታል። ጉዳይ ሱሪያቸው ዝቅ አደረገው ሁሉ በቃ ስለዚህ አሁን የዮኒ ማኛ ሶሻል ሚዲያ ላይ የነበረው ኢንፍሉዌንስ ልክ ተጽዕኖ ሊፈጥር ይችላል። በትህትና ከተገለጠ፣ በፍቅር ከተገለጠ ኢየሱስን የሚመስል ዮኒ ማኛ ካየን ወደፊት ካየን እኔ አሁን ፍሬው ካልታየ እንትን አትበሉ እያልክ ነው። ፍሬውን ሳታዩ እርግጠኛ አትሆኑ እያልክ ነው። ስለዛ በትህትና በጽድቅ ከተገለጠ ይሄ ቀድሞ የሚሳደበው ዮኒ ማኛ አይደለ እንዴ? ቀድሞ የራገቡ ዮኒ ማኛ አይደለ እንዴ? ከዓመት በኋላ ህይወቱ ተቀየረ፣ ኑሮ ተቀየረ፣ ኢየሱስን መሰለ ብለው ሰዎች በሱ ህይወት ተማርከው ለወንጌል ጆሮ ሊከፍቱ ይችላሉ። ልክ ነህ። አሁን ግን እርግጠኛ ባልሆንክበት ጉዳይ ላይ አጨብጭበት ጩኸ ነገ ደግሞ የሆነ ነገር ቢመለስና የቀድሞ ህይወቱ ላይ ቢገባ ይሄ ሰው ምንድን ነው የሚባል ጴንጤ ጋር ባክ ሰዎች ሄደው ዝም ብሎ የሚመለሱት የሚባል። ስለዚህ መረጋጋት እንደ ድሮ ጸልይለት አለው እንዳልክ ጸሎትን መቀጠል ይሻል። አለቅ የአቡነ ገብርኤል እውነት ነው የመጣው ህይወትኛ እንጂ ሚታረፍቶሻል ታምኛለሽ። የሰው ነገሮች እኔ የሰው ንግግር አልድም ማለት ታባረክልኝ። ግን ዮኒ ማኛ እኔ ከነጋ ይቅርታ ሳያየት የወረደውን የአንበሳ ማለት አይቻልም። ማን ነበረ ሲሞ እጅጅት እያሉ እሱ አንበሳ አይመስለኝም። ብዙዎቹ አንተ መንፈሳዊ ላይ ነው እያወራ ያለው፣ አንበሳ ወረደለት የሚል ጩኸት እየወጩ ስለሆነ አንበሳ አስገርሞት አይመስለኝም። ይህ ምክንያቱም የነበረ የቆየ ከኛ በፊት እኔ አሁን ቲክቶክ ነው የማውቀው፣ ሌላ ነገር አላውቅም። ባይዘው የማውቀው ቲክቶክ ላይ ነው። ቲክቶክ ላይ የምንማውቀው ደግሞ እናንተም ወንድሞቼ ነው የማውቀው። ከዛ በኋላ ግን ዮኒ ማኛን ማየት ጀመር። ብሎ ደግሞ በፌስቡክ አውቀው ነበር እውነተኛውን ነገር ማለት። ስለዚህ ብሎ ሲሰራ የነበረው መዓት ነገር ኢንፍሉዌንስ ፈጥሮ የነበረው መጀመሪያው ጌታ ሲቀበል አልተቀበለም እያቄ ነው። የትኛው መጀመሪያ ጊዜ ሁለት ጌታን ተቀብሏል ብሎ ሁለት ጊዜ ጌታን ሲቀበል ያኛ አልተቀበለም ጌታ። እኔ ትናንትና ነው በቃ ያየሁት። በፊት ተቀብሎ ነበር ታውቃለህ? አላውቅም። አታውቅም። ስለዚህ ከዚህ በፊት ጌታን ተቀብሎ ነበር እና አሁን ደግሞ ጌታን ሲቀበል በንስሐ ተመለሰ ነው ወይስ እንደ አዲስ ጌታን ተቀበለ ነው ይባል? እኔ አላውቅም። የሚገርምህ መጀመሪያውን አላውቅም። እንግዲህ አንተ ምታውቀው ነው። አዎ ይህ ሶስተኛው ነው እያደረገ ሲሳይ። ስለዚህ ጌታን ተቀብሏል በንስሐ ተመልሷል የሚባለው ራሱ አልገባኝም። እኔም አይመለከተኝም እሱ ጉዳይ ላይ። ግን ሃይማኖትን ዝም ብላችሁ በየመንገዱ ማስቀየሩ ሰዎች ትንሽ ተረጋግቶ ነው። በተለይ ቲክቶክ ላይ ያላችሁ እኔ እንደ ፕሮቴስታንት ቲክቶክ ላይ ያላችሁ ወገኖች አልገባንም ምናምን በሚል ሙድ እዚህ ደግ ናቸው። በነገር ላይ ሁለት ንጽጽር አሳያቸው። ጴንጤም በጣም ኦቨር ተከታይ ካልሆነ ኦቨር በቃ አድናቂ ካልሆነ ላይክ ለማድረግ ራሱ ይፈራል። የላይክ ጉዳይ ምናምን ማሳሰባቸው በቀንነት እንዲ በቃ ቲክቶክን ሲተቀጥቁ የሚሆኑት ኦርቶዶክሳውያን መዝሙር ብሰራ ላይክ በጣም ነው ብዙ ነገር ነው የሚያደርጉ፣ ሼር ያደርገዋል፣ ምን ያደርገዋል። የላይክና የእንትን ችግር ያለባቸው ሰዎች
ኦርቶዶክስን ስሜት በመቆርቆር ብዙ ላይፍ ሊያገኙ ይችላሉ፣ ፎሎ መጨመር ይችላሉ። ምክንያቱም ኦርቶዶክሶች በብዛት ከፔንቴ ይበልጣሉ። ይህም ያናደዳችሁ ፔንቴዎች ካላችሁ አዝናለሁ። በቁጥርም በብዛትም እዚህ ሚዲያ ላይ ብዙ ሰው በማፍራትም ኦርቶዶክስ ላይ ይበልጣሉ። ብዙ ሰው ብዙ ኦርቶዶክስ ይችላል። እዚህ የላይክ ችግር የለም፣ የፎሎ ችግር የለም፣ የምንም ችግር የለም። ኢየሱስ ከላይክ የሚያንስባቸው ሰዎች ኦርቶዶክስ እንደሚሆኑ አውቃለሁ። ኢየሱስ ከፎሎ የሚያንስባቸው ሰዎች ኦርቶዶክስ እንደሚሆኑ አውቃለሁ። ምንም የሚደበቅ አይደለም። ኢየሱስን ደግሞ አንዳንድ ምስኪን ኦርቶዶክሶች ኦርቶዶክስ ጋር ጊፍት የለም፣ ጴንጤ ጋር ጊፍት አገኛሉ። እንደ ኦርቶዶክስ ጊፍት የሚሰጥ የለም። ሂድና ፖለቲካው ላይ ማነው ጊፍት የሚሰጥ? ኦርቶዶክስ ነው። ቶፕ ቴን ጊፍተር ብናመጣ ኦርቶዶክስ ነው ጊፍተር። እዚህ ቲክቶክ ላይ በጣም ብዙ ባለሀብት የሆኑ ኦርቶዶክሳውያን ጊፍት ሰጪዎች አሉ። ባለፈው ጋላክሲ ማነው ለደሜ ሲያወርድለት ለሀብተ ወልድ ሲያወርዱለት የነበሩት ፕሮቴስታንት ናቸው አይደለም? ስለ ጊፍት ካወራል ኦርቶዶክስም ሲሆን ሰው ጊፍት ይሰጠዋል። ኦርቶዶክስም ሲሆን ጊፍት ይሰጠዋል። ጴንጤም ሲሆን ጊፍት ይሰጠዋል። ሰው የሚፈልገውን ነገር ስታወራለት ጊፍት ይሰጣል። ጉዳዩ የጊፍት አለ። እኔ ጊፍት ለምን አገኘ ምናምን አለ። ደስ ይለኛል ሰዎች ጊፍት ሲያገኙ። አይደለም በክርስትና ጊፍት አግኝተ ኢየሱስን አውርተን ሰዎች ጊፍት ሰጠው አይደለም። እዛ ናሆም ፎንቴን ጋር ምናምን የሚጫወቱ የሚጫወቱ ልጆች አንበሳ ሲወርድላቸው ልቤ በደስታ ነው የሚይዘን። ምክንያቱም በቃ እያገኙ ነው፣ በቃ እያገኙ ነው፣ ገንዘብ እያገኙ ነው። ደስ አይልም? ለምን አይነት ደም ይለብሳል? በቃ ደስ ይላል። ኦርቶዶክስም ሆኖ ያገኝ ምንም። ግን ጥያቄው ልክ እንደነ ሀብተ ወልድ ምናምን ጥያቄ የሚጠይቀው ጊፍቱ የጠፋ ጊዜ ሰላም ናችሁ ወይ? አድናቆቱ የጠፋ ጊዜ ደህና ናችሁ ወይ? ልባችሁ ተረጋግቷል ወይ? ልባችሁ ሰላም ነው ወይ? ውስጣችሁ አሁንም በእግዚአብሔር ፍቅር እየተቀጣጠለ ነው ወይ? እንደዛ አዎ ካላችሁ ይሰየው እንኳን ሄዳችሁ የሰው ምርጫ ስለሆነ ማለት ነው። አሁን ዮኒ ማኛን በጠይቀው ጌታን እጅህን አንስተህ ተቀበልሃል፣ መርጠ ለዛው በብርቱካን ነው የምቀበለው፣ ቡርቴን ዋጠችኝ እሷ ነው የምትሻለኝ ብለህ ቡርቴን አምጥተህ በብርቱካን ነው የሚጸለይልኝ ስፔሻል የሆነ ስልጣን ነው የምፈልገው ብለህ ብርቱካንን ገዝተህ ላይ ያስቀምጠህ በብርቱካን ጌታን ተቀብለሃል። የፈለገው ሰው ልክ እኔን ስትሰድበኝ እንደነበረ መንገደኛ ሁሉ ሲሰድብህ እንደ ድሮ ችለህ ዝም ትላለህ? ሰምታችኋል? ይህን ጥያቄ ወንጌል ይዘግዘቅ ያለ ጊዜ ዮኒ ማኛ ከክብሬ አይበልጥም ነው ያሉት። እዚህ ይላል ማለት እኔ አስቀድሜ ምን ብየዋለሁ? ሁሉም ሰው ዘግዝቆ ሲሰድብ፣ ሁሉም መንገደኛው ሁሉ እንደፈለገ ሲናገር ኢየሱስን ተቀብያለሁ ብለህ ትችለዋለህ ወይ ብዬ ጠይቄዋለሁ። መጀመሪያ የክብር ነገር ማለት ነው። ስማ ይሄን ነገር መንገደኛ ሁሉ ሲሰድብህ እንደ ድሮ ችለህ ዝም ትላለህ ወይ? ኢየሱስ ነካኝ ብለህ ጸጥ ትላለህ ወይ? እኔ ቪዲዮ ከፍተህ ሰድበኛል ብዙ ጊዜ 3-4 ጊዜ። አንድ ጊዜ የአንቺ ሴት ቡካ የምትባል ሴትዮ ሞዴሬተር ናት አንተ ጋር፣ ለእሷ በደቡብ ሰድበኛል። ሙልጭ አድርገህ ሰድበኛል። ስትሰደብ ዝም ትላለህ ወይ? 24 ሰዓት ሰዎች አንተን ስም እያንጠለጠሉ ስምህን እያጎደቁት ያስችልካሉ። መራገጥ ታቆማል። ግርሃን ሲሆን ቶኒ እኮ በጣም እኮ ያሳቀኝ ይሆናችሁ ሳትበስሉ ወንጌል አትስበኩ ብላችሁ ዮኒ ማኛ አንድ ስብከት ሰሙ። በጣም ያሳቀኝ እዩ ጩፋን ተመልከቱ ይላል ዮኒ ማኛ። የሆነ ስብከት ነው እየሰበከ እዩ ጩፋን ተመልከቱ። ካራቴ ይችላል። ካራቴ እዩ ጩፋ ካራቴ ይችላል። ሄደ ምንም ሳያደርግ ነካለ ብትሉ በጫማ ጥፊ ይላል። እንደ ድሮ ጴንጤ እንዳይመስላል። እኔ አሁን በደንብ ነው ቴኳንዶ ይችላል። ሰዎችን መጥቻ ልናገር እንጂ ጫፌን እነካለሁ ምናምን መንገድ ላይ አግኝቼ እንትን እላለሁ ብትለኝ በጫማ ጥፊ ነው ምናምን። ኖ ብራዘር፣ ክርስትና አይቀየርም። ክርስትና አይቀየርም። 2000 ዓመት አልፎታል። የኢየሱስ ትምህርት አይሻሻልም። ግራ ለሚመጣ ቀኝ የንሰጥ አይሻሻልም። ወዳጆች ከብዶን ብንጣላ እንኳን ልክ አይደለም። ከብዶን ጸጋው ደግፎ የእግዚአብሔር አቅም ረድቶ ችለን ከታገስን ጥሩ ነው። ይሄ ነው ክርስትና ማለት። ሲመቱ ብንታገስ፣ ሲጠሉ፣ ሲገፉ፣ ሲሰድቡ ብንመርቅ፣ የሚያሳድዱ ሰዎች ብንጸልይ ይህ ክርስትና ነው። ጸጋው ይበዛል። አሁን ግን ምን እያለ ነው? ዮኒ ማኛ አዲስ ክርስትና ጀምሯል። መደሳ ፈጣሪ በተለይ በጫማ ጥፊ ነው። አየህ ያሁን የምጠይቀው ኢየሱስን አምናል፣ ኢየሱስን ተቀብያለሁ ብለህ ቪዲዮ
አካሄድህን፣ መንገድን፣ ህይወትን ካቃኙ በጣም ብዙ ሰዎች በአንተ የህይወት መዓዛ ዮኒ ማኛን አይቀር ሃይማኖታቸውን እንኳን ባይቀይሩ ዮኒ ማኛን ከቀየረ ይሆናል ይሁን በቃ ባልቀበሉ ጴንጤ መሆንም ባለስማማበትም ግን ዮኒ ማኛን ከቀየረ እግዚአብሔር ይመስገን ይላል። እግዚአብሔር የሚመሰግነው ቢያንስ። ስለዚህ የምጠይቀው እሱ ነው እና ለዛ ነው አንዳንዶች ከባድ ነው ከባድ ነው በተለይ መናገር ሊቀርብኝ ይችላል። አንዳንድ ቪዲዮዎች ላይ ይሰቀጥጠኛል፣ ገባ ይሰቀጥጠኛል። ስለዚህ እኔ ዮኒ ማኛ በዚህ ጉዳይ ራሱ መልስ ካልሰጠ እኔ በቃ ፈርማለሁ። መጥቼ ጊፍት እሰጣለሁ ያለኝ ትልቁን አንበሳ ባይሆን ትንሿን አንበሳ እሰጣለሁ። እሺ በጣም ጭቃሽ በቃ ጨርሻለሁ። ኢዳሪስ ሲመርካችሁ ወደ ሌላ ቦታ ተበተነ ወንድም አለም መልካም ሰንበት ይሆናል። ይህን ግን ዝም ብንልት ቆየ ትብለቱ አይመስልም። ሲፈላ ነው ሻዩ ምጣደውና ሲፈላ ነው። እኔ እኮ ስንት ጊዜ ተጨንቁ ፈልታችሁ ነው። አዲስ አይደለም አዲስ አይደለም። እና 13 ደቂቃ ነው በነገራችን ላይ ያሳየኋችሁ። ምን ልላችሁ ነው የተናገርኩት ሆነ ምን አጨብጭቡ ምናምን ፕሪዲክሽን ላይ ጎበዝ ነህ ምናምን እያለ ነው በጋሻው አይ ፕሮፌቲክ ነው እያለ ነው። ሙሌ ደግሞ ፕሮፌቲክም ሆነ ፕሪዲክሽን ምንድን ነው እያልኩ ያለሁት የትኛውን ቦታ ላይ ኢየሱስ ክርስቶስ የነካቸው ሰዎች በመርጋት ነው። ከዚህ በፊት ቻሌንጅ ሰጥቼው ነበር ለአንድ ወር ከሚዲያ ጠፋና እስቲ እንትን በል ብዬው ነበር። በጸሎት እግዚአብሔርን ቃል በማንበብ ዲቮሽናል ታይምን በማሳለፍ ከእግዚአብሔር ጋር ህብረት አድርግና አንድ ወር እኔ በቃ አምናለሁ አንተ እንደተለወጥክ ብዬ ነበር። ያንን አላደረገም። ወዲያውኑ መጣና እሱ እስቲ አንድ ወር የትኛውም ነብይ ላይ ቪዲዮ አትስራ አለ። ሌላ ቻሌንጅ ሰጠኝ። እኔ እኮ ነብይ ላይ ቪዲዮ የምሰራው እኮ ለእንጀራ ገመዴ ብዬ አይደለም። እንደውም እንጀራ ገመዴ ይበጣጠሳል፣ እንዳልሰራ እደረጋለሁ፣ ሰዎች እንዳይወዱኝ እደረጋለሁ፣ ስሜ ይጠፋል። ሐሰተኞች ላይ ቪዲዮ ስሰራ እሰደባለሁ፣ እዋረዳለሁ። ነገና ከነገ ወዲያ አቅም ያለው ሰው ካለ እታገታለሁ እንደባለፈው፣ ወይም እገደላለሁ። አንድ ነገር ልሆን እችላለሁ። ህይወቴን ቁማር አስይዤ ነው ሀገር ቤት እነሱ በቤት የሚሄዱበት ሀገር ላይ እኔ በእግር የሚሄዱ መኪና ሊገጨኝ ይችላል። ምን ይታወቃል? ማስፋልት ተሻገር ቤቱ ሊደርስብኝ ይችላል። ስንት ነገር አለ ምድር ላይ። ገባ ለትርፍ ምናምን አይደለም አንዳንድ ሰዎች እንደሚመስላቸው። እና ያንን ነገር የማደርገው ሰዎች ቢያመልጡ 1-2 ሰዎች ቢድኑ ብዬ ነው። 100 ሰዎች ይሰድቡኛል። ከ100 ሰዎች አንድ ሰው ይሄ ልጅ ግን የሚለው ነገር ልክ ይሆን እንዴ ብሎ ጥያቄ ከፈጠረባቸው እግዚአብሔር ከረዳቸው የዛን ጊዜ ስኬት ነው ለኔ፣ ድል ነው ለኔ። አለቀ። ለዛ ነው አሁን ሰሞኑን አይታችኋል። ከዚህ በፊትም ብያቸዋለሁ። እዚህ ሚዲያ ላይ ጌታ ተቀበለ ሲባል ሰው የሆኑ ሰዎች አሉ ገዝተ ላይ የምታዩቸው በእኛ ተደረገ ለማለት። አፍተሮል ሰማይ እኮ አይደል እናንተ አክሊሎቼ ናቸው አለ ጳውሎስ በወንጌል ያተረፋቸውን ሰዎች በሚያስብበት በፊልጵስዩስ መልእክቱ ላይ ማለት ነው። በዛ በጌታ በሄድኩ ጊዜ ወደ ጌታ ሲሄድ እናንተ አክሊሎቼ ናቸው አለ። ምክንያቱም እናንተ ነው የኔ ሽልማቶች፣ እናንተ ወንድሞቼ ናችሁ፣ ከኔ ጋር ቅዱሳን ለመሆን የተጠራችሁት እናንተ ናቸው አለ እና እንደው ለአክሊል እየተጋደላችሁ ከሆነ አክሊል የሚገኘው ገስት ላይ አይደለም፣ ላይፍ ላይ በእኛ ተደረገ። እዚህ ቲክቶክ ላይ በእኛ ብዙ ሰው ዳነ፣ ቁማር ጨዋታ በእኛ ተደረገ የሚለውን ትታችሁ የምር ሰው እግዚአብሔርን እንዲያገኝ ምረጡለት። ሰው አሁን ደርሶ ትዝታው ሳሙኤል ቡርቴ ጋር እንዳትሄድ ነግሬያለሁ፣ እንዳይጠመቅ ነግሬዋለሁ ይላል። የት ነው የነገርከው? አሁን ገና እንደ ስምክ ማኛ ሆንክ ነው ያልከው። ተጠመቀ ሲባል ዜናውን ስትሰማ ቪዲዮ አለ አጥቼው ነው ቪዲዮ። አሁን እንደ ስምክ ማኛ ሆንክ ነው ያልከው።
ዛሬ ከእናንተ ሀሳብ ያፈነገጠ የወጣ ሲመስላችሁ ግን መልሳችሁ አልዳንክም እያላችሁት ነው። መዳን አለመዳንን እኮ እግዚአብሔር ነው አይደል የሚያውቀው። ዮኒ ማኛ ድኖ ቢሆን ወይም ያልዳነ ቢሆን እግዚአብሔር ነው የሚያውቀው። በፍሬ ሰውን ትለዩታላችሁ የሚለው ቃል ላይ ተመስርታችሁ ከሆነ ኦርቶዶክሳውያንን በሚሳደብም ጊዜ ያ ፍሬ የወንጌል ፍሬ አይደለም፣ ያለመዳን ምልክት ነበረ። አሁን እናንተን ሲሳደብ ምልክቱ ያለመዳን የሚሆንበት ምክንያት የለም። ምክንያቱ ዮኒ ማኛ ኦርቶዶክስ ይናገር ነበር እናንተ መካከል ሆኖ በጥቅስ አይደለም ይሟገት የነበረው፣ እንደ እግዚአብሔር ቃል አይደለም ቻሌንጅ ሲያደርጋቸው የነበረው። በጣም ብዙ ነገር ይናገር ነበር። ስለ ገዳም አባቶች ያወራ ነበር፣ ስለ አቡነ ምናምን ያወራ ነበር። ይቅርታ ስለጠየቀበት እንደ ፖይንት አላነሳበትም። ዛሬ ግን ደርሳችሁ ትዕግስትን ማሳየት በሚገባችሁ ሰዓት ላይ የበዛ ፍቅር ልታሳዩት ሲገባ እርግማን መናገር ጀመራችሁ። እንደውም ይጸልዩብህ ቅዱሳን ይጸልዩብህ ሁላ አላችሁ። ይሄ ዴፊኔትሊ ከእግዚአብሔር ቃል ጋር የተጻረረ የአምላክን ቃል የጣሰ እንደ እግዚአብሔር ቃል ያልሆነ ነው። ቀደም ሙሌ ነግሯቸዋል። አሁን የምለው ነገር ኢየሱስ የተናገረው ነው። መጽሐፍ ቅዱስ ለአንድ አማኝ የሚረግሟቸውን መርቆ የሚል ትእዛዝ ነው እንጂ የሰጠን እርገሟቸው፣ ጸልዩባቸው የሚል ትእዛዝ የለም። አንድ ቪዲዮ ላሳይ ነበር። አንድ ተራጋሚ ቅድም ስለ ነቢያቱ እያወራው ነበር። ሙሌ ታክል የገባብኝ። በእርግጥ እንደ ኔትወርክ እንዳይቋረጥበት ሰግቶ ነው ታክል የገባ። ሊቼ ብያለሁ፣ የማንቸስተሩ ተከላካይ ራሱ ላይ ያገባው ባለፈው ከአርሰናል ጋር ሲጫወት ታክል አገባብን። ምን ነው ማቴ? ምንድን ነው? ምን እያልክ ነው? አርሰናል እንደሆነ በማንቸስተር መለብለቡ እውነት ነው። ይህንን ነብይ ትዝ ይላቸዋል። ማሊያዬን ግን እኔ የምለው ወይ የማንቸስተር ላድርገው እንደ አንተ እንድትልክልኝ እልክልሃለሁ ብለህ ፕሮሚስ ገብተህ የአርሰናል ነው እልክልሃለሁ ያልኩህ። የማንቼ ላክልኝ። ምንም ይሁን ላክልኝ በላንተ በቃ። የማን ደጋፊ ነህ? ቆይ እኔ አርሰናል ነኝ። ጠላቶቻችሁን ውደዱ ማለት እንደዚህ ነው። አሁን የአርሴናል ማለት ስገዛ አስቡኝ እንግዲህ አስቡት። የአርሰናል ማሊያን ስገዛ ጌታ ጸጋውን ያበዛልኝ። ይህንን ሰው እየተመልከቱት ሩቲ ያን የእኛ ልጆች ገስት እየገቡ እነዚህ ቲክቶክ ላይ ውርውር የሚሉ ጀማሪ ጠንቋዮችን ይሄ ነቢይ በጣም የሚያስቀኝ ታውቃለህ። ነቢያቶች ከደቡብ አፍሪካም ከናይጄሪያም ከምንም የሚያዩት እቺ ፀጉር ማጎፈር እንደ ማታ አይነት ስታይል አለቻቸው እና ይሄ አሁን ማሳያችሁ ነቢይ ባይዲፎልት ፀጉር የለውም እና ያለችው ከኋላ ናት። እሷን አጎፍሯታል ነብይነቱ እንዳይቀርበት። ነብይ አንቴና ብየዋለሁ። ተመልከቱትማ። እግዚአብሔር አምላክ ዘመንን ይባርክ፣ ጸጋውን ያብዛልን። የውስጥ አይኖችን ደግሞ በጣም ልታበራ ይገባል። የእግዚአብሔር ሰው የውስጥ አይኖች ሊበሩ ይገባል። እኛ ቤት ማንም ያላገባ የለም። አይነን ክፈትና አዳምጠኝ። ቤተሰባችን ላይ ሁሉም አግብተዋል ከኔ በስተቀር። ፕሮፌሲክ በአጠቃላይ ስህተት ነው። እኔ ላይ የምንም አይነት እጁን ሰነዘረ። ስማ በሙት የእጅ በሽታም የጥርስ በሽታም የለብኝም። ይሄ ሟርት በጌታ በኢየሱስ ስም ከእናንተ ላይ ይነሳ። ሟርተኞች፣ ሌቦች፣ እኔ ታምሜ አላቅም። በህይወት ዘመኔ በእድሜ ታምሜ አላቅም። ስቱፒዶ ሳይ ፒሶ ዲ መርዳ ቱሳይ ሟርተኛ ሰው ለፋሚሊ ቤተሰብ ላይ እኔ ላይ የምታሟርት ከልጅነቴ ጀምሮ ታምሜ አላቅም። እንኳን የወገብ በሚቅርና ቢዝነስን ታቆማለህ። የኔ ቤተሰብ እንዳለ ማለት ሁሉም ከትልልቆቹ ትንሾቹ ሁሉም ያገቡ ናቸው። አጭር፣ ረዥም፣ ወፍራም፣ ቀጭን እያለ ቢዝነስ የምትሰራ እዚህ ስር ያላችሁ 34 ሰዎች ቴክ ኬር። ይህ ምንድን ነው የሚባለው? በጣሊያንኛ ላወራ ነው። ሌባ ነው። አንድም ያወጣው ፕሮፌሲ በእኔ ህይወት ላይ ያልሰራ የማይሆን እያለቀስ ነበረ። ምንድን እኔ ኢየሱስ ክርስቶስ የተባረከ ነው። ኢየሱስንም እንዲህ ብለዋል እኮ ኢየሱስ ክርስቶስንም አንተ የአጋንንት ልጅ ነህ
አንተ የዲያብሎስ ልጅ ነህ። አንተ እኔ ቤተሰብ ምን ያልነግርህ እኔ ቤተሰብ ታሞ አያውቅም። ማንም በሽተኛ የለም በእኔ ቤተሰብ ላይ። እንደገና ደግሞ እኔም አንድም ታምሜ ኢየሱስንም እንዲህ ብሏል እኮ ኢየሱስንም አይ አንተ የዲያብሎስ ልጅ ነህ፣ የዲያብሎስ ልጅ ነህ ኢየሱስ ክርስቶስ ነው። እሱ አይደንቀንም። ጌታ የተባረከ ይሁን። ስለ አንቺ ላወራ ሳይሆን ስለ ክርስቶስ አወራለሁ። ለአንቺ ደግሞ ታፋ አይሰብርም። በድግምተኛ በአስማተኛ በሟርተኛ ወልቅ ኢየሱስን ተቀበይ። ጌታ ኢየሱስ ክርስቶስ መልካም ነው። እሺ፣ ስለዚህ ጌታ ኢየሱስን ካልተቀበልሽ ሞት ይጠብቅሻል። ኢየሱስ ክርስቶስን ተቀበይ። እሺ፣ የወገብሽ አጥንት ራሱ እየታመምሽ ስትቸገሪ ነው የሚያየው። መጀመሪያ ሲጀምሩ አይንሽን ወገብሽ አጥንት ላይ አርጊ። ወገብሽ አጥንት ላይ ፈውስ ቀድሽ። ጌታ ሆይ አሜን። ጌታ ሆይ ሙድ ስትይዝበት አይንሽን ወገብሽ ላይ አርጊና ኢየሱስ ስም ነፃ ወጥቻለሁ በይ። ኧረ በኢየሱስ ስም እኔ ነፃ ወጥቻለሁ። አሜን። ከዚህ ሰዓት ጀምሮ በእኔ ላይ አይሰራም በይ። ከዛ በኋላ ነው ልክ ልኩን የነገረችው እና ቅድም ለመናገር የሞከርኩት ይሄ የእርግማኑ ስፒሪት የእግዚአብሔር መንፈስ ጉዳይ አይደለም። እንዳጠቃላይ ልሰብስቡ ሀሳቤ የእርግማኑ መንፈስ የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ እንዳልሆነ የምናውቀው ለሐዋርያት እኔ ብሄድ ይሻላቸዋል፣ እኔ ከሄድኩ በኋላ አጽናኙን መንፈስ ልክላቸዋል ያለው ኢየሱስ እንደዚህ ያለ መንፈስ አልተቀበላችሁም ብሎ የሰው ልጅ የሰውን ነፍስ ለማዳን እንጂ ለማጥፋት አይደለም የመጣው ብሎ የመጣበትን ሚሽን ሲናገር ላድን ነው እንጂ ላጠፋ አይደለም የመጣሁት። እርግማንን በባህሪው ካልያችሁት የሚያጠፋ ነው። ሰዎች እንዳይሮጡ የሚያደርግ ነው። ሰዎች በህይወት እንዳይቀጥሉ የሚያደርግ ነው። ሰዎች ጥሩ ነገራቸው ከእጃቸው እንዲወጣ የሚያደርግ ነው። ጤናቸው፣ ሰላማቸው፣ የተረጋጋ ህይወታቸው ሁሉ ከነሱ እንዲወሰድ የሚያደርግ ነው የእርግማን ቃል። በረከት በተቃራኒ ሰላማቸውን እንዲበዛ የሚያደርግ ነው። መልካም ነገር በህይወታቸው እንዲሆን የሚያደርግ ነው። እግዚአብሔር አብሯቸው እንዲሆን የምትናገሩት ደገኛ የእግዚአብሔር ሐሳብ ነው፣ በረከት ማለት ነው። ስለዚህ ኢየሱስ ክርስቶስ በተራራው የስብከት አገልግሎቱ ላይ የሚረግሟችሁን መርቁ አለ። ይሄን ደግሞ የምታደርጉት ለምንድን ነው የሚለውን ነገር አጽንኦት ሰጥቶ ሲናገርበት ምንድን ነው ያለው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሰማዩ አባታችሁ ልጆች ተሆኑ ዘንድ። አሁን ልጅ ነኝ የምትሉ ሰዎች በክርስቶስ ኢየሱስ አምኜ ልጁ ነኝ፣ የጌታ ልጁ ነኝ፣ እኔ እኮ ልጅ ነኝ የምትሉ በጣም ነው የምንወደው እኛ ፕሮቴስታንቶች። ይሄን ቃል የእግዚአብሔር ልጆች ነን የሚለውን ቃል በጣም ነው የምንወዱ። ልጆች ከሆናችሁ በክርስቶስ የእግዚአብሔር ወራሾች ናችሁ። አባት አባት ብለን የምንጸልይበት የልጅነትን መንፈስ ተሰጠን። ይሄንን ነገር እንወዷለን። ልጅነታችንን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ልጆች ተሆኑ ዘንድ ምን አድርጉ? ለሚጠሏችሁን ውደዱ፣ የሚያሳድዷችሁ ጸልዩ፣ ለሚረግሟችሁን ደግሞ መርቁ አለ። የልጅነት አንዱ ማረጋገጫ የእግዚአብሔር ልጅ ነኝ ለማለት እንደውም ፉልፊል የምናደርገው አንዱ የእግዚአብሔር ቃል እውነት ልጅነት የታሰረበት የእግዚአብሔር ቃል እውነት የሚረግሙንን መመረቅ ነው። የእግዚአብሔር ልጆች መራገም አይችሉም፣ ምክንያቱም አባታቸው የእርግማን ምንጭ አይደለም። ለዚህ ነው ያዕቆብ ከአንድ ምንጭ ሁለት ጣዕም አይወጣም፣ ጣፋጭና መራራ ጣዕም ይላል። እርግማንና በረከት ከአንድ ልብ ውስጥ ሊወጡ የሚችሉ ነገሮች አይደሉም። ወይ ተራጋሚ ነህ ወይ በራኪ ነው ወይም ደግሞ ባራኪ ነው የምትሆነው እንጂ እየተራገም ከአልፎ አልፎ እያረፍክ የምትራገም የእርግማን መንፈስ የሚሰራብክ ሰው አትሆንም። ስለዚህ እንትና አሁን ትዝታው ሳሙኤልን በመቃወም ኦርቶዶክሳውያን ጭብጨባ እንዲያጨበጭቡልን ፈልገን የሚመስላችሁ አንዳንድ በጣም በቃ ውስን የአእምሮ ጥበት ያለባችሁ ወገኖቻችን አላችሁ። እግዚአብሔር አእምሯችሁን እንደ ባህር አሸዋ እንዲያሰፋው እንደ ሰማይ ከዋክብት ቦርቅቅ እንዲያደርገው እግዚአብሔር እለምናለሁ። ግን አጥበባችሁታል ነገሩ። እውነትን መናገርን ከገንዘብ ፍለጋ ጋር፣ ከጥቅም ፍለጋ ጋር፣ ከመልካም ውዳሴ ፍለጋ ጋር እናንተ የምታወርዱብንን ያክል እርግማን፣ እናንተ የምታወርዱብንን ያክል ጥላቻ ኦርቶዶክሳውያን በተቃራኒ ፍቅርን አያዘንቡልንም። አዎ ፍቅራቸውን የሚገልጹልን ኦርቶዶክሶች አሉ። ለምን? ስላልጠላናቸው።
ስላልጠላናቸው። ኦርቶዶክሳውያን ብዙ የለመዱት እዚህ ሶሻል ሚዲያ ላይ በጥላቻ በተቃርኖ የሚነግራቸው ሲኦል እንደሆኑ ሁሉም ነገር ጨለማ እንደሆነ እነሱ የመዳን ተስፋ እንደሌላቸው የመዳን የሚችሉት ጴንጤ ሲሆኑ ብቻ እንደሆነ የሚነግራቸው ሰባኪ ባሉበት ውስጥ አይ እናንተን ሃይማኖተኛ አታክ ማድረግ አይደለም አጀንዳችን፣ እኛ አጀንዳችን የራሳችንን ቤት ማጽዳት ነው ስንል ፍቅርን ስንሰጣቸው መልሰው ፍቅርን ይሰጡናል። ፍቅርን መልሰው ሰጡን ማለት ግን ፕሮቴስታንትነትን ወይም ወንጌላዊነትን ክደናል ማለት አይደለም። አንዳንድ ሰዎች የተካዱ ይመስላቸዋል፣ ቺት የተደረገባቸው ይመስላቸዋል። ይሄ ነው ወንጌላችን። አሁን የማን ወንጌል ነው ትክክለኛውን ወንጌል ይዞ ያለው ወደ ጎረቤት እየፈሰሰ ያለው ካላችሁ እዚህ ቤት ውስጥ ያለን ሰዎች የያዝነው ወንጌል ነው። ወንጌል ጎረቤቶቻችንን ማናደድ፣ ማቃጠል፣ ማስደበር አይደለም። ስለ ክርስቶስ አውርተህ ስለ ክርስቶስ ተናግረ በተናገርከው በክርስቶስ ኢየሱስ ወንጌል ተጠልተ እንደሆነ መልካም አድርገሃል። አባቶችህም ስለ ኢየሱስ ሲናገሩ ታርደዋል፣ ተሰቅለዋል፣ በመጋዝ ተሰንጥቀዋል፣ አንዳንዶቹ እንደ ቺፕስ ተጠብሰው ሞተዋል። በቃ ይሄ የወንጌል እውነት ነው። ኢየሱስን ትተህ ግን ማሳደድ ላይ፣ ማጥላላት ላይ፣ የሰውን እምነት ዲስግሬስ ማድረግ ላይ፣ ማንጓጠጥ ላይ፣ እያሽካካ እንትን ማለት ላይ፣ እልህ መጋባት ላይ፣ ቲክቶክ ላይ የስድብ ኮመንት መጻፍ ላይ፣ ከኦርቶዶክስ ጋር መሰዳደብ ላይ እንትን ነው ምላችሁ፣ ወገባችሁ ነው ምላችሁ፣ አናታችሁ ነው ምላችሁ ምናምን ማለቱ ያመጣብህ ጥላቻ ከሆነ ክፍት አፍ ስለሆንክ ነው። በጣም አፍህን ስለከፈትክ ነው። ለንግግር ማሰሪያ መቋጠሪያ ስለሌለ ነው የተጣላው። ጨለማውን ስለገለጥክ አይደለም። እውነተኛው ብርሃን ፍቅር የያዘ ብርሃን ነው። ኢየሱስ ክርስቶስ እኮ ተጠልቷል እኮ። የተጠላው ግን ሰድቧቸው አንጓጧቸው አይደለም። የተጠላው እውነትን ገልጦላቸው ነው። አለቅ። እውነትን ገልጠ ከሆነ የተጠላው እሳየ እንኳን ተጠላ። ግን እውነት ብቻ ሳይሆን ማሳደር ላይ በቀል ላይ ቂም ላይ ተመስርተ እርገሟቸው የሚል የስህተት ሀሳብ ውስጥ ከገባ አሁን አንተ ጋር ያለው ወንጌል ሳይሆን ጥላቻ ነው ብዬ ነው ማምነው። የእግዚአብሔር መንፈስ ምንድን ነው የሚለው? ሐዋርያው ቅዱስ ጳውሎስ በሮሜ መጽሐፍ ምዕራፍ 12 ቁጥር 14 ላይ ቅድም ብለናል። የሚጠሏችሁን ውደዱ። ከዛ በኋላ ሮሜ ጌታ ኢየሱስ ይባርክስ ቴንክ የሚጠሏችሁን ውደዱ፣ ከዛስ የሚረግሟችሁን መርቁ። ይሄ ሐዋርያዊ ትእዛዝ ነው። እንደው ሐዋርያዊ ትእዛዝ ብቻ ነው እንዳንል የክርስቶስም ትእዛዝ ነው። ይህን የክርስቶስ ትእዛዝ ደግሞ ሐዋርያት አጽንተው ነው የሞቱት እና ወንጌል በሮም ዘመን ተሰዷል። ሐዋርያት ግን እየባረኩ ነው የሞቱት፣ እየረገሙ አይደለም የሞቱት። አጭር ማሳያ ልናገር። ቅድም ገዳዮቹን ወደ ታች እየተመለከተ የሚያደርጉትን አያውቁምና ይቅር በላቸው ሲል ምህረትን የለመነ ለወጊዎቹ ለገዳዮቹ ምህረትን የለመነ ኢየሱስን አይተናል። ቀጥሎ ደግሞ ምዕራፍ 7 እና 8 ላይ የሚቀጥል ታሪክ ያለው የእስጢፋኖስን ታሪክ ተመልከቱት መጽሐፍ ቅዱስ ላይ። እስጢፋኖስ በነገራችን ላይ ወጋሪዎቹን በእንደዚሁ ጌታ እንዳደረገው ጌታዊ ይቅር በላቸው ብሎ እንደሞተ ታውቃላችኋል። በሰው አይቻልም እንዳንል መንፈስ ቅዱስ ተሞላን ብለን ወንበር የምንሰብር የቸርች አግዳሚ ላይ ወድቀን ስፓይናል ኮርዳችን የተጣመመ ሰዎች ስንነሳ ግን ቂሙም ጥላቻውም እዛው ቁጭ ብሎ ካለን መንፈስ አይደለም የጣለክ ዛር ነው የጣለክ። ቼክ አድርገው። ውቃቢ ምናምን ይሆናል የነካ ቼክ አድርገው። መንፈስ ቅዱስ የነካቸው እነ እስጢፋኖስ ወጋሪዎቻቸውን በድንጋዩ ሕመም ምክንያት ልባቸው ሳይታወር ሐሳባቸው ሳይቀየር ጥላቻ ሳይሰማቸው ክምር ድንጋይ እየወረደባቸው የተናገሩት የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ምን አይነት ድንጋይ እየወረደበት? ከውልስቶን የሚያክል የአይሁዳዊ ድንጋይ በመውገር ኤክስፒሪየንስ ያላቸው የወጋሪ ይሄ ኢየሱስ ጋይችን ሴትዮ እያንደረደሩ ያመጧት ጌታዊ እንደ ሕጋችን ውገሯት ይላል ምናምን ብሎ ድንጋይ ኮብልስቶን ያዙ። ኢየሱስ ከእጃቸው ያስጣላቸው ድምድም የሚል የድንጋይ ድምፅ መሬት የሚያንቀጠቅጥ ድንጋይ የሚያነሱ ሰዎች አናቱን እያሉት ወገቡን ምኑን የማይመረጥበት ለመግደል ነው የሚወረወረው ድንጋዩ ለመሳት አይደለም። ሁሉም ደግሞ አልሞ ተኳሽ ናቸው። ድንጋይ ወርዋሪ ሁሉም እያወረዱበት ድንጋዩን እያያቸው በፍቅር ነው ያያቸው። የእግዚአብሔር ልጅ ክርስቶስ ኢየሱስን በእግዚአብሔር አብ ቀኝ በክብር ቆሞ ያዋለው ሲላቸው ጥርሳቸውን እያፋጩ በልህ ወረወሩበት። ይቅር በላቸዋል። አለቀ። ይቅር በላቸዋል። ጳውሎስ እንደ አይሁዳውያን ያሳደደው የለም። እርግማን ሲናገር ሰምተነው እናውቅ። አይሁዳውያን ማለት ጳውሎስ ወንጌል ሰብኮ ቸርች ፕላንት አድርጎ የእግዚአብሔርን ቤተክርስቲያን ተክሎ አስታጥቆ ወንጌል ሰብኮ ዞር ሲል ልክ እንደ ገላትያን ቤተክርስቲያን
ጳውሎስ እግሩ እንደወጣ ይመጡና መገረዝ የሚባል ትምህርት ጳውሎስ ትምህርት ላይ ይጨምርባቸዋል። ይህንን ሐዘን ማን ያደረገባችሁ ምናምን ይላል ጳውሎስ። ትምህርቱ ላይ ሐሰት ይጨምራሉ። ሲረግማቸው ግን አትመለከቱም። እንደውም ሮሜ ምዕራፍ 9 ላይ እኔ እንኳን ከክርስቶስ ተለይቼ የሞትኩ እንደሆነ እጸልያለሁ እነሱ እንዲድኑ፣ እነሱ ወገኖቼ እስራኤላውያን ናቸው ይላል። እንደ እስራኤላዊ እኮ ያሳደደው የለም፣ በድንጋይ የወገረው የለም እኮ ጳውሎስን። በየቦታው እኮ እስር የሚያበረክቱበት እንደውም የመጨረሻ የህይወት ህቅጣውን የሄደበት ሮም ላይ እንዲገደል ያደረጉት አይሁዳውያን ናቸው፣ በሴራ የማያጠምዱት። ጳውሎስ በቅርጫት ከአንድ ከተማ አመለጠ የሚል ቃል አንብበዋል። አይሁድን ፍራቻ ነው ሲያመልጥ የነበረው። በክንክራስ ተላጭቶ ሲነግራቸው ወንጌል አልሰማ ያሉት ወደ አሕዛብ እንዲሄድ እግዚአብሔር ወደ ጠራው ጥሪ በመግፋት ያስወጡት እነዚሁ አይሁዳውያን እስራኤላውያን ናቸው። እኔ ጠፍቼ ግን እነሱ እንዲድኑ እላለሁ አለ። ወንጌሉን ስለማያጣመሙበት ነው አይደለም። እንደውም ፊልጵስዩስ መጽሐፍ ምዕራፍ 1 ላይ አንዳንዶች በእስራቴ ላይ እስራት ለማምጣት በክፋት ወንጌል ይሰብካሉ አለ። እነዛ በክፋት ወንጌል የሚሰብኩት ሌላ ቤተ እምነቶች እንዳይመስሉ አይሁዳውያን ናቸው። ጳውሎስን ለማሳሰር የበለጠ እንዲታሰር የበለጠ እስር ቤት እንዲበሰብስ ሊያደርጉት ማለት ነው። ወንጌልን አምነው እኮ ተቀብለው ኢየሱስ እኮ ገብቷቸው አይደለም። የውሸት ጳውሎስ ይሄ ሁላ ሰው አጣሟል ብሎ እንትን እንዲህ ይሄ ሐሰተኛ መናፍቅ ነው፣ ኢየሱስ ክርስቶስ እንደዚህ እያለ ከተማውን የሚያውቅ ይሄ ነው ብለው አግሪጳ ፊት እንዲቆም ያደረጉት እንደ ምዕራፍ 27 ላይ ያነበባችሁት ያቺ እንትን ያ አውሎ ንፋስ ተነስቶ መርከባቸው የተሰባበረበትን ታሪክ ከሰማችሁ አይሁዳውያን ናቸው ከሰው እዛ የመርከብ አደጋ ላይ እንዲወድቅ ያደረጉት ማንን? ጳውሎስን። በዚህ ሁሉ ማሳደድ ውስጥ ግን እርግማን አልሰማችሁ? ዮኒ ማኛ 3 እና 4 ቀን ስለ ጴንጤ ክፉ አወራ ተብሎ የሚረገምበት ከዛ እንደ ጸለይንልህ እንጸልይብሃለን የሚባልበት ትክክለኛ የእግዚአብሔር መንፈስ ያለበት ሰው እንደዛ አይልም። የእግዚአብሔር መንፈስ ያለበት ሰው መንፈሱ የተላከው ከእግዚአብሔር አብ ውድ ልጅ ከኢየሱስ ክርስቶስ ስለሆነ ቅድም ብያቸዋለሁ። እኔ ብሄድ ይሻላቸዋል፣ መንፈሴን እልክላቸዋል፣ መንፈስ ቅዱስን እልክላቸዋለሁ ብሏልና የላከው ወልድ ስለሆነ ማን? ወልድ ጌታ ኢየሱስ ክርስቶስ ስለሆነ ኢየሱስ ደግሞ የሚረግሟችሁን መርቁ ስላለ መንፈስ ቅዱስ በመጣ ጊዜ ደግሞ ከኔ የሆነውን ወስዶ ያስተምራቸዋል አለ። መንፈስ ቅዱስ በነገራችን ላይ ከክርስቶስ የሆነውን ወስዶ ነው የሚያስተምረን። ልዩ ትምህርት ወይም ከኢየሱስ ጋር የሚጣላ ትምህርት አያስተምረንም። ምክንያቱም እኛ አንድ አምላክ ነው በመለኮት አንድ የሆነ በአካል ሶስትነት ራሱን የገለጠ አንድ አምላክ ነው የምናመልከው። ይሄ ወልድ ክርስቶስ ኢየሱስ በስጋ የተገለጠው ጌታችን ያስተማረንን ትምህርት ነው የሚያጸናልን መንፈስ ቅዱስ እንጂ ሌላ ልዩ ትምህርት አሾልኮ በልባችን ውስጥ አያስገባም። ፍሬህን አሳየኝ ይለኛል። እኛ ቤት ናና ፍሬህን አሳያለሁ። ፌክ አካውንት እኛ ቤት ና ፍሬህን በቲክቶክ ላሳይክ አልችልም። ምንድን ነው የፈለግከው? የምን ፍሬ ነው የፈለግከው? ሌላ ፍሬ ፈለግ? እኔ ፍሬ ሲል ሌላ ነገር ነው ያሰብኩት እናንተ እና የለም እንደዚህ አይነት የሚባል ሀሳብ መጽሐፍ ቅዱስ ላይ